በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን ዋላችሁ? እንደምን ከረማችሁ? አሜን። የአምላካችን ስም የተመሰገነ ይሁን። የዛሬው ትምህርታችን ነገረ ክርስቶስ በብሉይ ኪዳን ወይም ኢየሱስ ክርስቶስ በብሉይ ኪዳን ይሰኛል። ከዚህ ቪዲዮ አስቀድሞ ጥላና አካል በሚል ርዕስ ስለ ታይፖሎጂ ወይም ደግሞ ብሉይን ከሐዲስ ስለ አመሳክሮ ስለመተርጎም መግቢያ ትምህርት መማራችን ይታወቃል። የዛሬው ትምህርት እንግዲህ የሚያተኩረው በብሉይ ኪዳን ስለ መድኃኒታችን ስለ ኢየሱስ ክርስቶስ የተነገሩ ልዩ ልዩ ምሳሌዎችን የሚመለከት ነው። እንደምናውቀው እንግዲህ ብሉይ ኪዳን ጥላ ነው፣ ሐዲስ ኪዳን አካል ነው በሚል በደንብ አብራርተን ተነጋግረን ነበረ። ከቤተክርስቲያን አባቶችም ቀደምት የሚባሉት አባቶች መካከል አብዛኞቹ የክርስቶስን የሚመለከቱ ምሳሌዎችን፣ ትንቢቶችን በጣም በሚገርም ጥልቀት ተርጉመዋል እና በዛ የተነሳ በቤተክርስቲያናችን ትልቅ ቦታ የሚሰጠው አንዱ ምሳሌና ፍጻሜን አነጻጽሮ ማየት ነው። ስለዚህ በዛሬው ትምህርታችን በሰፊው የምንመለከተው በተከታታይ ቪዲዮ ከማድረግ በአንድ ክፍል ሰፋ አድርገን በብሉይ ኪዳን ያሉ ታሪኮች በምን መልኩ ከነገረ ክርስቶስ አንጻር እንደሚታዩ ለማየት እንሞክራለን። የዚህ ትምህርት መነሻ ጌታችን መድኃኒታችን ኢየሱስ ክርስቶስ ከተነሳ በኋላ በሉቃስ ወንጌል ምዕራፍ 24 ላይ በመንገድ አብሯቸው ለተጓዘው የኤማሁስ መንገደኞች ያስተማረው ሰፊ ትምህርት ነው። ክርስቶስ የኤማሁስ መንገደኞችን ካገኛቸው በኋላ ስለ እርሱ በነቢያትና በሙሴ የተነገሩትን ተረጎመላቸው ይላል። ከዛ በመንገድም ሲያናግረን መጽሐፍትን ሲተረጎምልን ልባችን ይቃጠልብን አልነበረምን አሉ ይላል እና እናንተ መጽሐፍት የተናገሩትን ከማመን ልባችሁ የዘገየ ብሎ ስለ እርሱ በነቢያት የተነገሩትን በሙሴ የተነገሩትን ተረጎመላቸው ይላል። እንግዲህ ክርስቶስ ምድር ላይ ባስተማረ ጊዜ የቀደሙትን የኦሪት መጽሐፍት ሲጠቅስ ነበር። ብሉይ ኪዳንን በጣም ጠቅሶ አስተምሯል። መዝሙረ ዳዊትን ጠቅሶ አስተምሯል። ሌሎች ታሪኮችንም የሚመለከቱ ፊገሮችን እንደነ አብርሃም እንደ ይስሐቅ እንደ ገሌ ብሎ በስም ጠቅሶ ተናግሯል። ግን እገሌ የኔ ምሳሌ ነው ብሎ አልተናገረም። ክርስቶስ በምድር ላይ ባስተማረበት ጊዜ ኖሮ እንጂ ያሳየን እነሱ በብሉይ ኪዳን የነበሩ ሰዎች እሱን እንደሚመስሉ የተናገረው ንግግር የለም። በዝርዝር ግን ያስተማረው ምድር ላይ የቆየውን ቆይታ ፈጽሞ የማዳን ስራውን ከሰራ በኋላ ከተነሳ በኋላ ነው የተናገረው። ይሄን ምክንያቱም መሀል ላይ ቢሆን የሚናገረው ምናልባትም ምሳሌውና ትንቢቱን ክሊር ለመረዳት እንቸገር ነበር እና መድኃኒታችን ኢየሱስ ክርስቶስ ለኤማሁስ መንገደኞች ያስተማረውን ትምህርት አባቶቻችን በኋላ ዘመን ተርጉመውታል። የመጀመሪያው ለዚህ አይነቱ ትርጓሜ በጣም ሰፊ መሰረት የጣለው የሐዋርያው የቅዱስ ጳውሎስ ቃል ነው። ባለፈው በከፊል እንዳየነው ኋለኛው አዳም ብሎ ክርስቶስን ከአዳም ጋር አነጻጽሮ ሲናገር እናገኘዋለን። የቆሮንቶስ መልእክቱ ላይ ደግሞ ያም አለት ክርስቶስ ነበረ እያለ ሲናገር እናየዋለን። ስለዚህ ብሉይ ኪዳን ላይ ያሉ ታሪኮች ስለ ክርስቶስ እንደሚያወሩ የሚያሳዩ መጽሐፍ ቅዱሳዊ ጥቅሶች በሐዲስ ኪዳን በተለያየ ምክንያት ስለ ጥምቀት ሲያወራ ቅዱስ ጴጥሮስ የኖህ ዘመንን ታሪክ ከጥምቀት ጋር አገናኝቶታል። ቅዱስ ጳውሎስ ስለ ግዝረት ከጥምቀት ጋር አገናኝቶ ተናግሮታል። ፋሲካችን ክርስቶስ ታርዷል ብሎ በቀጥታ የፋሲካ ታሪክ የክርስቶስ ታሪክ መሆኑን ተናግሯል እና እነዚህ መጽሐፍ ቅዱሳዊ ማስረጃዎች የሚያሳዩን የብሉይ ኪዳን ታሪኮች በሰፊው የሚመለከቱት የክርስቶስን የማዳን ስራ እንደሆነ ነው። ምናልባት ባለፈው ቪዲዮ ላይ አንስቼው እንደሆነ አላቅም። የብሉይ ኪዳን ሰዎች ማለት በራሳቸው ነፃ ፈቃድ ጥሩም መጥፎም ነገር ሰርተው ኖረው ያለፉ ሰዎች ናቸው። ነገር ግን ከሩቅ ስናያቸው የነሱ የህይወት ታሪክ ክርስቶስን የሚያሳይ ነበረ። ልክ የሆነ አንድ ትርኢት ሲታይ ወይም አንድ ትርኢት ሲሰራ በአንድ ስቴዲየም ወይም ደግሞ በእኛ በመስቀል አደባባይ በሆነ ቦታ በጽሁፍ የሚሰራ ትርኢት አለ እና ያን ትርኢት የሚሰሩት ሰዎች ፊደል ይሰራሉ። የሚሰሩትን ፊደል ግን ሲሰሩ የትኛው ፊደል እንደሆኑ ራሱን ላያውቁ ይችላሉ። ይህንን የሚያውቁት ከሩቅ ሆነው የሚመለከቷቸው ሰዎች ናቸው። የብሉይ ኪዳን ሰዎች እንደዛ ናቸው። የአብዛኞቹን ታሪክ ስትመለከቱት የራሳቸውን ህይወት ነው ኖሮ ያለፉት፣ ግን የክርስቶስ ነጸብራቅ እንደነበሩ እኛንን በኋላ ዘመን ከሩቅ ያለነው ከሩቅ አይተን የምንረዳው ማለት ነው እና እግዚአብሔር በአባቶቻችን በብዙ መንገድ በብዙ ምሳሌ ከተናገረ በኋላ ዓለማትን በፈጠረበት በልጁ ተናገረን ያለው ዕብራውያን መልእክት ምዕራፍ 1 ላይ ማለት ነው።
ስለዚህ በክርስቶስ እስኪናገረን ድረስ በብዙ ምሳሌ፣ በብዙ ህብረ አምሳል፣ በብዙ ህብረ ትንቢት እግዚአብሔር ሲናገር ነው የቆየው ማለት ነው። እነዚህ እንግዲህ የቤተክርስቲያናችን ትርጓሜ ሊቃውንት ከቀደምት አበው እስክንድርያ ትምህርት ቤት ጀምሮ በታይፖሎጂ ወይም በህብረ አምሳል እንደዚሁም በአሊጎሪ በማመስጠር ማለት ነው በጣም በሰፊው አባቶቻችን ጽፈውበታል። ስለዚህ በሁሉም የብሉይ ኪዳን ታሪኮች ውስጥ ማለት እንችላለን በአብዛኞቹ ውስጥ መድኃኒታችን ኢየሱስ ክርስቶስ እናገኘዋለን። እንግዲህ መጀመሪያ የምናገኘው በአዳም ታሪክ ውስጥ ነው። እንግዲህ ክርስቶስ ኋለኛው አዳም ተብሎ በቅዱስ ጳውሎስ ተነግሯል። በእርግጥም የክርስቶስ የማዳን ስራ ዓለምን ድጋሚ መፍጠር ነው። ሁሉ በክርስቶስ አዲስ ፍጥረት ሆኗል እንዳለው ራሱ ቅዱስ ጳውሎስ ድጋሚ ሊፈጥረን ነው የመጣው። ክርስቶስ ድጋሚ እንደሰራን የሚያሳየው ሁለተኛ አዳም የሚያሰኘው ይሄ ነው። አዳም ለመጀመሪያው ፍጥረት የመጀመሪያው ሰው በኩር እንደነበር ክርስቶስ ለአዲሱ ፍጥረት የመጀመሪያ ሆኖ አዳም ሆኖልናል። የኋለኛው አዳም ሆኗል ማለት ነው። ድጋሚን የወለደ ሪካፕቹሌሽን የሚባለው ቅዱስ ያሬድም ወለደነ ዳግመ መንፈስ ቅዱስ ወማይ ከውሃና ከመንፈስ ቅዱስ ድጋሚ ወለደን እያለ በአጠቃላይ የሰው ልጅ ታሪክ ድጋሚ መወለድ መሆኑን ይገልጻል። በእርግጥም ክርስቶስ አዳም ያበላሸውን ታሪክ ሊያስተካክል ነው ሰው የሆነው። ስለዚህ እሱ ሁለተኛ አዳም ነው። ቅዱስ ሉቃስም በሉቃስ ወንጌል ላይ ያለው የዘር ሐረግ የክርስቶስ የዘር ሐረግ እንደ ማቴዎስ አይደለም። ማቴዎስ ከላይ ወደ ታች ነው የወረደው ማለት የአብርሃም ልጅ የዳዊት ልጅ የገሌ ልጅ የገሌ ልጅ ብሎ የዮሴፍ ልጅ የማርያም ልጅ ነው የሚለው። ቅዱስ ሉቃስ ግን ከክርስቶስ ተነስቶ እንደመሰላቸው የዮሴፍ ልጅ ሆኖ ብሎ የገሌ ልጅ የገሌ ልጅ ብሎ የአዳም ልጅ የእግዚአብሔር ልጅ ብሎ ከታች ወደ ላይ ነው የሚያደርገው። ቅዱስ ሉቃስ ምንድነው ሊያሳየን የፈለገው? ክርስቶስ ድጋሚ እንደወለደን ነው የሚያሳየው። እሱ ነው የሚቀድመው ማለት ነው። በዘር ሐረግ ዝርዝር ውስጥ እንደተለመደው ከላይ ወደ ታች ሳይሆን ከታች ወደ ላይ ነው የሆነው እና ክርስቶስ ድጋሚ የወለደን አዲስ ፍጥረት ያደረገን ስለሆነ ሁለተኛው አዳም መባል ይገባዋል። በአንዱ አዳም ምክንያት ኃጢአት ወደ ዓለም ገባ፣ በክርስቶስ ደግሞ የዓለም ድህነት ተደረገ ማለት ነው። ስለዚህ ለዓለም ሞት ምክንያት የሆነው አዳም ለዓለም ሁሉ ሕይወት የሆነ ሁለተኛው አዳም ብለን ክርስቶስንና አዳምን እናነጻጽራለን። አዳም ሲፈጠር በድካም ነበረ ሔዋንን ያስገኘው። እንግዲህ ካስተዋላችሁ አዳም መሬት ላይ ተኛ፣ እንቅልፍ ወሰደው። እግዚአብሔር ከአዳም ጎን አንዲት አጥንትን አነሳ። ይችን አጥንት ሴት አድርጎ ሰራት። የኛ የሁላችን የሔዋን ሁሉ እናት ሆነች ማለት ነው። ስለዚህ አዳም ሔዋንን ያስገኘው ተኝቶ ነበረ፣ እርቃኑን ሆኖ ነበረ፣ በድካም በእንቅልፍ ላይ ሆኖ ነበረ። ይህ በመድኃኒታችን በኢየሱስ ክርስቶስ ነው የተፈጸመው በትክክል። ምክንያቱም አዳም በድካሙ ሔዋንን እንዳስገኘ ክርስቶስ በሞቱ ነው እኛን ያስገኘው፣ ሕይወትን ያስገኘው። የሔዋን ሁሉ እናት የሆነች ቤተ ክርስቲያንን ያስገኘው። የሁላችን እናት የሆነች በጥምቀት የተወለድንባት የሁላችን እናት የሆነች ቤተ ክርስቲያን የተገኘችው ልክ አዳም ሞቶ ተኝቶ እንደነበር ክርስቶስ ሞቶ የአዳም እንቅልፍ ከክርስቶስ ሞት ጋር ይመሳሰላል ማለት ነው። ስለዚህ አዳም ተኝቶ ሔዋንን አስገኘ፣ ክርስቶስ ሞቶ የሔዋን ሁሉ እናት የሆነች ቤተክርስቲያንን አስገኘ። ሔዋን ከየት ነው የተገኘችው? ከአዳም ጎን ነበረ። ከአዳም ጎን አንዲት አጽምን አንዲት አጥንትን ወስዶ እግዚአብሔር አበጃጃት ሰራት ይላል። ከዛ አዳም ባያት ጊዜ እቺ አጥንት ከአጥንቴ ናት፣ እቺ ስጋ ከስጋዬ ናት አለ። በአጭር ቋንቋ አካሌ ናት አለ። ይህም ቤተክርስቲያን እንዴት እንደተገኘች ያሳያል። ሁለተኛው አዳም ክርስቶስ በመስቀል ላይ ተሰቅሎ ሳለ ሞቶ ሳለ በሞተበት ጊዜ ከጎኑ ደምና ውሃ ፈሰሰ። እንደ ለፊደል ሆኖ ማየገቦ የምንለው የጎን ውሃ የምንለው ፈሰሰው ከክርስቶስ። ያንን ውሃ ጠጥተን በዛ ውሃ ተጠምቀን ያንን ደም ጠጥተን ነው ሁላችን ልጆች የሆን ነው ማለት ነው። ስለዚህ አዳም ተኝቶ ሳለ ከጎኑ በተገኘችው አጥንት የሁላችን እናት ሔዋን እንደተገኘች ክርስቶስ ሞቶ ሳለ ከጎኑ በተገኘው ደምና ውሃ ተጠምቀን ደሙን ጠጥተን በውሃው ተጠምቀን ልጆች ሆነናል ማለት ነው። በዚህ ምክንያት አዳምና ክርስቶስ ይመሳሰላሉ። ሔዋንን እንዳያት ይህች አጥንት ከአጥንቴ ናት ነው ያለው። ከጎኑ በፈሰሰው ውሃ የተመሰረተች ቅድስት ቤተክርስቲያንም አካሉ ነች። አካሉና ሁሉን በሁሉ ለሚሞላ ለእርሱ ሙላቱ ናት ይላል ቅዱስ ጳውሎስ። ስለዚህ ሔዋን ለአዳም አካሉ እንደነበረች ቅድስት ቤተክርስቲያንም የክርስቶስ አካሉ ናት።
እሱ ራሷ ተብሎ ይጠራል። የሔዋን ራስ አዳም ነበረ። የቤተክርስቲያን ራስ ክርስቶስ ነበረ። ሔዋን ለአዳም አካሉ ነበረች። ቤተክርስቲያን ለክርስቶስ አካሉ ነበረች ብለን ተረጉማለን። ስለዚህ የመጀመሪያው የአዳም ራሱ ታሪክ ስንመለከተው መድኃኒታችን ኢየሱስ ክርስቶስን በዛ ታሪክ ውስጥ እናገኘዋለን። ሁለተኛ ክርስቶስን በአዳም ታሪክ ውስጥ የምናገኘው አዳምና ሔዋን ከበደሉ በኋላ ነው። እንደምታውቁት አዳምና ሔዋን ዕፀ በለስ ከበሉ በኋላ የሞት ሞትን ትሞታላችሁ በተባለው ፍርድ ጸጋቸው፣ ክብራቸው ተገፈፈ፣ ባህሪያቸው ጎሰቆለ፣ እርቃናቸውን መሆናቸውን አወቁ፣ ከገነት ተባረሩ ይላል። በመጀመሪያ እርቃናቸውን ሲሆኑ ቅጠል አገለደሙ እርቃናቸውን ለመሸፈን። ግን ያገለደሙት ቅጠል የአዳምና ሔዋንን እርቃን መሸፈን የሚበቃ ወይም ዘላቂ አይደለም። ስለዚህ እግዚአብሔር ከገነት ሲያስወጣቸው ቁርበትን ልብስ አድርጎ ሰጣቸው ይላል፣ ወይም የቆዳ ልብስ አለበሳቸው። እንግዲህ እግዚአብሔር በዚህ ውስጥ እየተናገረ ያለው ነገር አለ። ይኸው ምንድነው? እርቃንን መሸፈን ማለት ኃጢአትን፣ ውርደትን፣ መጎሳቆልን መሸፈን ማለት ነው። እንግዲህ አዳም ሁለተኛው አዳም ክርስቶስ በነገራችን ላይ አመጣጡም ለዚህ ነው። የእኛን ውርደት አዳም በዛፎች መካከል አልነበረ ጠፍቶ አዳም ወዴት ነህ እየተባለ ሲፈልገው እግዚአብሔር የተሸሸገው። ስለዚህ ዛፍ መሃል የተሸሸገውን አዳም ከእፍረቱ ከውርደቱ ለማውጣት ነው ክርስቶስ በዛፍ መካከል በጌቴሴማኒ ሲጸልይ የነበረው። አዳም ከእግዚአብሔር ተጣልቶ ነበር ዛፍ ውስጥ የነበረው። ክርስቶስ ግን አባቶ ያንተ ፈቃድ ይሁን እንጂ የኔ አይሁን፣ ይቺ ጽዋ ከኔ ትለፍ፣ ግን ያንተ ፈቃድ ይሁን እያለ ራሱን አሳልፎ የሰጠው በጌቴሴማኒ ዛፎች መካከል ነው። ስለዚህ ታሪካችንን ድጋሚ እየጻፈው ነው ሁለተኛው አዳም ክርስቶስ ማለት ነው። ለአዳምና ሔዋን ቁርበት አለበሳቸው ይላል። የቁርበት ልብስ ማለት የቆዳ ልብስ ነው። እንግዲህ የመጀመሪያው ሟች፣ በነገራችን ላይ የመጀመሪያው ሟች በታሪክኛ ከሰው የምናውቀው አቤል ነው፣ ወንድሙ ቃየል ገሎት ማለት ነው። ነገር ግን ከዛ በፊት ከፍጡራን ሞት የተጀመረው አዳምና ሔዋን የለበሱት ቁርበት የተገኘበት እንስሳ ነው። ምክንያቱም ዝም ብሎ ቆዳ አይደለም እግዚአብሔር የፈጠረው። አዲስ ፍጥረት 23ኛ ፍጥረት ቆዳ ለብቻ አይፈጥርም። ስለዚህ የመጀመሪያው ሳክሪፋይስ የመጀመሪያው መስዋዕት የሆነው ለአዳምና ሔዋን ልብስ ሊሆን ያ እንስሳ ነው ማለት ነው። እና ያንን እንስሳ ቆዳ ለአዳምና ሔዋን አለበሳቸው፣ የቁርበት ልብስ አለበሳቸው። እግዚአብሔር ካልጠፋ ልብስ የቁርበት ልብስ በምድር ላይ ብዙ ልብስ አለ፣ ግን የቁርበት ልብስ ያለበሰበት ምክንያት አለው። የቆዳ ልብስ የሚገኘው ከምንድን ነው ካላችሁ ከእንስሳ ነው። እንስሳ ይታረዳል፣ ደሙ ይፈሳል፣ ከዛ በኋላ ቆዳው ይለፋል፣ ይወጠራል። ከዛ በኋላ ፕሮሰስ ተደርጎ ነው ወደ ልብስነት የሚቀየር። ስለዚህ እግዚአብሔር አዳምና ሔዋንን ከገነት ሲያስወጣ ባለበሳቸው ልብስ ውስጥ እንዴት ወደ ገነት እንደሚመልሳቸው እየነገራቸው ነው። እንስሳ ደሙ እንደሚፈስ ደሜን አፍስሼ፣ እንስሳ ቆዳው እንደሚለፋ እንደ ቆዳ ለፍቼ፣ መከራ ተቀብዬ ተገርፌ፣ እንስሳ ቆዳው እንደሚወጠር በመስቀል ላይ እንደ ቆዳ ተወጥሬ ተሰቅዬ አሁን ያጣችሁትን ክብራችሁን እመልስላችኋለሁ፣ አሁን የተገፈፈ እርቃናችሁን እሸፍንላችኋለሁ፣ ልብስ ሆናችኋለሁ። ስለዚህ አዳምና ሔዋን ከገነት ሲወጡ የለበሱት ቆዳ የራሱ የክርስቶስ ምሳሌ ነው። የተጠመቃችሁ ሁላችሁ ክርስቶስን ለብሳችኋል እንዳለ ቅዱስ ጳውሎስ፣ ድጋሚ የምንለብሰው እውነተኛው የማያረጀው ልብሳችን መድኃኒታችን ኢየሱስ ክርስቶስ ነው። በድንግል ማርያም ማኅፀን ውስጥ የተፈተለ በመንፈስ ቅዱስ ሸማኔነት ልክ አባ ሕርያቆስ በቅዳሴው እንዳለው በማኅፀኗ ውስጥ የተዘጋጀው ልብስ የተባለ መድኃኒታችን ኢየሱስ ክርስቶስ ነው። እሱን ለብሰን ነው እርቃናችንን የሸፈን ነው። ስለዚህ ደሙ ፈሶ ልብስ የሚሆነን እውነተኛው መስዋዕት መድኃኒታችን ኢየሱስ ክርስቶስ ነበር። ስለዚህ በአዳምና በሔዋን ታሪክ ውስጥ ክርስቶስ በዚህ መልኩ ራሱን ገልጾ ነበር። ከአዳምና ከሔዋን ቀጥሎ በመጽሐፍ ቅዱስ የምናገኘው ክርስቶስን የሚያሳየን ባለ ታሪክ የአዳምና ሔዋን ልጅ አቤል ነው። እንደምታውቁት አዳምና ሔዋን ሁለት ልጆች ነበሯቸው። ታናሹ አቤል ተብሎ ይጠራል፣ ታላቁ ቃየን ይባላል። እነዚህ ወንድማማቾች በምታውቁት መንገድ አንደኛው በሌላኛው ላይ በቅናት ተነስቶ የገደለው የመጀመሪያው ሟች ነው አቤል። በነገራችን ላይ የአቤል ታሪክ ከክርስቶስ ጋር በጣም ይመሳሰላል፣ ወይም ክርስቶስን የሚመስል ነገር አለው። የመጀመሪያ አቤል እረኛ ነበረ። በታማኝነት የእረኝነት ስራ ይሰራ ነበር። በዚህ ምክንያት መልካም እረኛ እኔ ነኝ ካለ ከመድኃኒታችን ከኢየሱስ ክርስቶስ ጋር የሚመሳሰል ነገር አለው። ሁለተኛው አቤል በእምነት
መልካም የሆነ ወይም እግዚአብሔርን ደስ ማሰኘት የቻለ መስዋዕት አቅርቦ ነበረ። ይህም እንግዲህ ስለ መድኃኒታችን ኢየሱስ ክርስቶስ የሚናገር ነው። ራሱን ለአባቱ መስዋዕት አድርጎ ያቀረበ፣ ራሱን ለአባቱ የተወደደ መስዋዕት አድርጎ ያቀረበ መድኃኒታችን ኢየሱስ ክርስቶስን ይመስላል በየዋህቱ በቅድስናው፣ እንደዚሁም ደግሞ ለራሱን በማቅረቡ ማለት ነው። መስዋዕት አድርጎ መስዋዕት በማቅረብ የተወደደ መስዋዕት በማቅረብ እግዚአብሔር ደስ የሚሰኝበትን መስዋዕት ያቀረበው አቤል የምወደው ልጄ ይህ ነው በእርሱ ደስ የሚለኝ ከተሰኘው ከመድኃኒታችን ከኢየሱስ ክርስቶስ ጋር ይመሳሰላል። መስዋዕቱም እግዚአብሔርን ደስ ያሰኘ ነው። ልዩነቱ አቤል ያቀረበው በግ ነው፣ ክርስቶስ ግን ያቀረበው ራሱ። ስለዚህ አቤል በዚህ ይመሳሰላል። ሌላው ሶስተኛ ነገር አቤል በወንድሙ በቃየል ከፍተኛ ጥላቻ ምክንያት ነው የሞተው። ቀንቶበት ጠልቶት ነበረ። ይህም በቅናት አይሁድ የሞተ የመድኃኒታችን የኢየሱስ ክርስቶስን ታሪክ ይመስላል። የገዛ ወንድሙ ጠልቶ እንደገደለው መድኃኒታችን ኢየሱስ ክርስቶስንም ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹም አልተቀበሉትም እንዳለ ዮሐንስ ወንጌል ምዕራፍ 1 ላይ ክርስቶስ ልክ እንደ አቤል አይነት ወንድም የሆኑ እንደ ቃየል አይነት ወንድም የሆኑ አይሁድ ናቸው ክርስቶስን የገደሉት ማለት ነው። ስለዚህ በቅናት የሞተ መሆኑ አቤል ክርስቶስን የሚመስል ነገር አለ። በጣም የሚገርመው ቅዱስ ጳውሎስ በዕብራውያን መልእክት ምዕራፍ 11 እና ምዕራፍ 12 ላይ አቤልን ከክርስቶስ ጋር በቀጥታ የሚያገናኙ ሁለት ቁም ነገሮችን ተናግሯል። የመጀመሪያው ምንድነው? አቤል መስዋዕትን በእምነት አቀረበ ይልና ጻድቅ መሆኑን ከመሰከረ በኋላ ሞቶም ሳለ በመስዋዕቱ ይናገራል ይላል። የአቤል መስዋዕት ከሞተ በኋላ ይናገራል ይላል። ይህ በቀጥታ ክርስቶስን ነው የሚመስለው። ምክንያቱም ክርስቶስ ራሱን አንድ ጊዜ ባቀረበ ጊዜ አንድን መስዋዕት ለዘላለም አቅርቦ በአባቱ ቀኝ ተቀመጠ ነው የሚለው። ስለዚህ ክርስቶስ ራሱን ባቀረበ ጊዜ ሞቶም ሳለ ማለት ከሞቱ በኋላ ከትንሣኤው በኋላ ያቀረበው መስዋዕት ለዘላለም ይናገራል፣ በመስዋዕቱ ይናገራል። ይህም በስጋውና በደሙ ማለት ነው። በየዕለቱ በስርዓተ ቅዳሴ ላይ ቤተክርስቲያናችን የምታቀርበው መስዋዕት የተባለ የክርስቶስ ስጋና ደም ነው እና ክርስቶስ ሞቶም ሳለ በመስዋዕቱ ይናገራል የተባለው አቤል ክርስቶስን የሚመስልበት ምክንያት በዚህ ምክንያት ነው። ይህም ብቻ ብሎ አላበቃም ቅዱስ ጳውሎስ። ከአቤል ደም የተሻለውን የሚናገር ከአቤል ደም ይልቅ የተሻለውን ወደሚናገረው ወደ ኢየሱስ ክርስቶስ ደም መርጨት ደርሳችኋል። የክርስቶስ ደም ከአቤል የተሻለ ነገር ይናገራል። ምንድን ነው ከአቤል የተሻለ? የአቤል ደም ምንድን ነበር የሚናገረው? ወንድሙን ይከስ ነበር። የአቤል ደም ቃየልን ወንድምህ አቤል ወዴት ነው ብሎ የደሙ ድምፅ ወደ እኔ ይጮሃል ብሎ እግዚአብሔር ተናግሮ ነው። ምንድነው? የአቤል ደም ወንድሙን ይከስ ነበር። ክርስቶስ ግን ከአቤል ደም የተሻለውን የሚናገር ነው። ይህ ደም የተባለው መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ያፈሰሰው ደም የሚከስ ደም አይደለም፣ የሚምር ደም ነው፣ ይቅር የሚል ደም ነው። በደሙ ማለት ነው። አባታችን ኢትዮጵያዊ ሊቅ አባ ጊዮርጊስ ዘጋስጫ እንግዲህ የማነጻጸር ወይም የታይፖሎጂ ሊቅ ሊባሉ ከሚችሉ የቤተክርስቲያን አባቶች አንዱ ነው እና ደሞችን ያወዳድራል። የገሌ ደም እኔ ምንም አልጠቀመኝም የሚለው ነገር አለ። አርጋኖን በተባለው ውብ የጸሎት መጽሐፍ ድርሰቱ ላይ በምድር ላይ ያሉ ደሞችን እያነጻጸረ የገሌ ደም ምንም አልጠቀመኝም የሚለው ነገር አለ እና የሚጀምረው ከአቤል ደም። የአቤል ደም በአቤል ደም ምን የረባይ ነገር አለ? በእርግጥ በንጽህና ነው የፈሰሰው። አቤል የሞተው በንጹህ ነው፣ ያለ ጥፋቱ ነው፣ በግፍ ነው። ግን ምን ጠቀመኝ? የአቤል ደም ወንድሙን ሲከስ ነው ያገኘሁት እንጂ ለእኔ የጠቀመኝ ነገር የለም። የዳንኩት እኔ በአንተ ደም ነው ይላል፣ በክርስቶስ ደም ነው። ይህም ይቅርታን የሚሰጥ ደም ነው ማለት ነው እና የመድኃኒታችን ኢየሱስ ክርስቶስ በስጋው በደሙ የሚያደርግልንን ዘላለማዊ ምሕረትና ይቅርታ የሚያሳይ ነው። አንድን መስዋዕት ለዘላለም አቅርቦ በአባቱ ቀኝ ተቀመጠ እንዳለው የአቤል ታሪክ ከመድኃኒታችን ከኢየሱስ ክርስቶስ ጋር ይመሳሰላል ማለት ነው። በሌላ ምክንያት እንመለስበታለን። የክርስቶስ ደም እንዴት ነው የሚናገረው የሚለው ሌላ ርዕሰ ጉዳይ ስለሆነ ማለት ነው። ስለዚህ አቤል በዚህ ምክንያት ክርስቶስን ይመስላል። ከአቤል ቀጥሎ የምናገኘው ባለታሪክ ኖህን ነው። እንደምታውቁት ጻድቁ ኖህ በኃጢአት በተሞላ ዓለም ላይ ጻድቅ ሆኖ የተገኘ ነበረ። ከትውልዱ ጻድቅ ነበረ ይላል። ኖህ እንግዲህ ሪሌቲቭ ነው ጽድቅና፣ በዘመኑ ከነበሩት እሱ ጻድቅ ሆኖ የተገኘ ነው። እግዚአብሔር የጥፋት ውሃን በምድር ላይ ሊያመጣ እንደሆነ ነገረው።
ከጥፋቷ በፊት ስብከት ሰበከ። መጽሐፍ ቅዱስ ላይ መጀመሪያ ጊዜ የምናገኘው ሰባኪ ኖህ ነው። ሰሚም አላገኘም። እውነት ለመናገር ያልተሳካ ስብከት ምሳሌ ነው ኖህ። መጨረሻ መርከብ ሰራ። በመርከቡ እንስሳትን ሁሉ እና 8 ቤተሰቡን ይዞ ገባ ማለት ነው። ከመርከቡ ውጪ ያሉ ሁሉ ጠፉ። ኖህ መርከብ ሰርቶ በመርከቡ ዓለምን ማዳን ቻለ። ኖህ እንግዲህ የመድኃኒታችን የኢየሱስ ክርስቶስ ምሳሌ ነው። ጻድቅ ወይም እውነተኛ ተብሎ በመጠራቱ ክርስቶስን ይመስላል። እውነተኛው ጻድቅ እሱ ስለሆነ እውነት ጻድቅ ብቻ ሳይሆን ጽድቅ ነው። ክርስቶስ ራሱ እውነት ነኝ ስላለ ማለት ነው። ኖህ በመርከብ በእንጨት ሰርቶ ቤተሰቡን እንዳዳነ መድኃኒታችን ኢየሱስ ክርስቶስ በእንጨት በሰራው መስቀሉ ማለት ነው። ቅዱስ ኤፍሬም ሶርያዊ ከእንጨት በሰራው መስቀሉ እንደ ኖህ መርከብ በመስቀሉ ዓለምን አዳነ ብሎ እንጨትን ከእንጨት አነጻጽሯል ማለት ነው። ከኖህ መርከብ ውጪ ያሉ ሰዎች እንደጠፉና በመርከቡ ውስጥ ያሉ እንደዳኑ በእርሱ የሚያምን ሁሉ እንዳይጠፋ እንጂ የዘላለም ሕይወት እንዲኖረው ራሱን መስዋዕት አድርጎ የሰጠ ከኖህ የበለጠ ስራ የሰራ መድኃኒታችን ኢየሱስ ክርስቶስ ነው። የቤተ ክርስቲያናችን እጅግ ውብ ትርጓሜ በተለይ ኖህን ከክርስቶስ ጋር በጣም የሚያመሳስለው ኖህ ከጥፋት ውሃ በኋላ ባደረገው ነገር። እንደምታውቁት ኖህ የጥፋት ውሃን ካለፈ በኋላ መርከቧ ውሃዋ ከጎደለ በኋላ በመጨረሻ እንደምታውቁት የውሃው መጉደል አስመልክቶ ርግብን ላከ፣ ቁራን ላከ፣ ቁራ በዚያው ቀረ። ከዛ ርግብን ላከ፣ ርግብ ተልካ መታ በአፏ ወይራ ይዛ መጣች። በዛ ምክንያት የጥፋት ውሃ ጎደለ። ይህ ክርስቶስ ዓለምን ያዳነበትን ስራ ነው የሚያሳየው። የጥፋት ውሃ የሚወክለው የኃጢአታችንን ባህር መጉደል ነው። ቤተ ክርስቲያን ኖህን ከክርስቶስ ጋር እንደምታመሳስል በደንብ የሚያሳየው የኖህን የጥፋት ውሃ መጉደል ታሪክ የምትተርክበት ሁኔታ ነው። የኖህ የጥፋት ውሃ መጉደል የሚተረከው መቼ ነው? ከስቅለት በዓል በማግስቱ ቀዳም ስዑር ዕለት ነው። ይኸው ምንድነው? በመስቀሉ መርከብን በመስቀል መስላ ማለት ነው። በመስቀሉ ድህነት ካደረገ በኋላ የጥፋት ውሃ የጎደለበትን ታሪክ የምትተርከው ቀዳም ስዑር ዕለት ነው፣ ጠዋት ነው። እንደውም በቄጤማ አድርገን ገብረ ሰላም ብለን ገብረ ሰላም በመስቀሉ ሰላም አደረገ ብለን በራሳችን ላይ እናስራለን። ካህናት ቄጤማ ይሰጡናል። ይህ ለምለም ነገር የሚሰጠን ምክንያት ምንድን ነው? የጥፋት ውሃ መጉደሉን ለማየት ርግብ ተልካ ሄዳ በአፏ ቅጠል ይዛ መምጣቷን እና የኃጢአታችን ባህር ጎደለ። በመርከቡ ድህነት አድርጎ ውሃ ከጥፋት ውሃ ዓለምን ኖህ እንዳዳነ ክርስቶስ መርከብ በተባለ በመስቀሉ የዓለምን ኃጢአት እንዳስወገደና እኛን ከጥፋት እንዳዳነን ትመሰክራለች ቤተክርስቲያን። ከዛ በኋላ በማግስቱ ጠዋት ቀዳም ስዑር ዕለት የኃጢአት ውሃ ጎደለ ስትል የተላከችው ርግብ ይዛ የመጣችውን ቀጤማ እንደውም በትክክል የሚበቅለው ውሃ ላይ ነው አይደል? ውሃ ላይ ነው የሚበቅለው። ስለዚህ ውሃ ላይ የሚበቅለውን ቀጤማ በግንባራችን የምናደርገው ምንድነው? የጥፋት ውሃ ጎደለ የሚለውን ለማሳየት ነው። ስለዚህ ኖህ የመድኃኒታችን የኢየሱስ ክርስቶስ ምሳሌ ነው። ከጥፋት ውሃ ማለፍና ከምድር እንደ አዲስ ሕይወት መጀመር በኋላ ኖህ እንግዲህ አዲስ ዓለም ነው፣ አዲስ ምድር፣ አዲስ ሰማይ ነው ያየው። ክርስቶስ ሁሉን አዲስ ሊያደርግ የመጣ መሆኑን ያሳያል። እና ከዚህ በኋላ ወይንን ተከለ ይላል። ኖህ ገበሬ ሆነ፣ ወይን ተከለ ይላል። እንግዲህ ወይን የተባለ ቤተክርስቲያን ነች። የወይን ስፍራ የነበረችው የተባለ መድኃኒታችን ኢየሱስ ክርስቶስ ነው። ደጋግሞ ራሱን የወይን አትክልት ስፍራ በነበረው ሰው መስሏል። በመሰረቱ ክርስቶስ መጨረሻ ላይ አትክልተኛ መስሏት ነበር አይደል? ለማርያም መግደላዊት ማለት ነው። ስለዚህ አትክልተኛ የተባለ መድኃኒታችን ኢየሱስ ክርስቶስ ነው። ወይንን ተከለ የተባለው ኖህ ወይንን እንደተከለ ክርስቶስ ቤተክርስቲያንን እንደተከላት ነው የሚያሳየው። አባቴ የተከለው ያልተከለው ይነቀላል እያለ ማለት ነው። ራሱን በአትክልተኛ መስሏል። ታፈራ እንደሆነ በወይን አትክልት ስፍራ ያለች በለስ እያለ ሲመላለስ ይላል። ስለዚህ ኖህ ከጥፋቷ በኋላ ወይን እንደተከለ መድኃኒታችን ኢየሱስ ክርስቶስ ቅድስት ቤተክርስቲያንን እንዴት እንደመሰረታት የሚያሳይ ነው። በጣም የሚገርመው ኖህ ወይን ከተከለ በኋላ ጨመቀ፣ ጠመቀ፣ ወይን ጠጅ ጠመቀና ጠጣ። ጠጥቶ እርቃኑን ሆነ። ቅዱስ አምብሮስ ያደንቃል መጠጥ ምን አይነት ክፉ መሆኑን ወይም ስካር ምን ያህል አዋራጅ መሆኑን ሲገልጽ የጥፋት ውሃ ያላዋረደው ኖህ በአንዲት ጽዋ ጠጅ ተዋረደ፣ እርቃኑን ጣለ ይላል። ያ ሁሉ ጎርፍ ያላዋረደው ኖህ በአንዲት በጣም ይገርማል እኮ ማለት
ዓለምን ያጥለቀለቀ ጎርፍ ያልወሰደው ኖህ አንዲት ኩባያ ወይን ግን ጎርፍ ሆና ወሰደችው ማለት ነው። ይሄ የመጠጥን ክፋት ነው የሚያሳይ፣ የስካርን ውርደት ነው። እና እርቃኑን ሆነ፣ እርቃኑን ጣለ። እርቃኑን በጣለ ጊዜ 3 ልጆች ሴም፣ ካም፣ ያፌት የሚባሉ አሉ የኖህ ልጆች። ከነሱ መካከል ካም የተባለው ልጅ ቀድሞ መጥቶ ሲያይ አባቱ ኖህ ሰክሮ ራቁቱን ወድቋል ማለት ነው። ሳቀበት ይላል። በጣም ዘበተበት። እንዴት ራቁቱን ይሆናል አለ። ትናንት ኖህ በሰራው መርከብ ድኖ ማለት ነው። ኖህ በሰራው መርከብ ከጥፋት ውሃ ድኖ ለመሳቅ በቃ። አንዳንዴ በነሱ የዳንባቸውን አባቶቻችንን ልክ ካም አባቱ ላይ እንደዘበተ ካህናት ላይ እኛ ዛሬ እንዘብት የለ። እነሱ አጥምቀውን ድነን ማለት ነው። አጥምቀውን ክርስቶስን አግኝተን እነሱ አቁርበውን ክርስቲያን ሆነን ከጥፋት ውሃ ድነን፣ ግን እርቃናቸውን ሲጥሉ ማለት ኃጢአታቸው ሲገለጥ ወይ ክፉ ምግባራቸውን ስናይ እንደምንስቀው እንደምንዘብተው በአባቱ ሳቀበት፣ ዘበተበት። ስቆ አልቀረም፣ ጭራሽ ሄዶ ለወንድሞቹ ለሴምና ያፌት ኧረ ጉድዮ አባታችሁ እዛ ራቁቱን ሆኗል ሰክሮ ብሎ ሄዶ ተናገረ። ሲናገር ሁለቱ ወንድሞች ግን እንደ ወንድማቸው እንደ ካም የአባታቸው እርቃን ላይ ለመሳቅ አልፈለጉም። ምን አደረጉ? ልክ እንደ ነጠላ ያለ ልብሳቸውን ጫፍና ጫፉን ይዘው በፍጹም አናይም ብለው የአባታቸውን እርቃን የኋሊት ሄደው ሸፈኑት ማለት ነው። ከዚህ በኋላ ያው ሰካራሚ ልቡን አይስትም። ኖህ ከስካሩ ሲነቃ ካም እንደዘበተበት አውቆ ካምን ረገመው ማለት ነው። ያው ቀድሞ መርቆት ስለነበር ከልጁ ከከነዓን ጀምሮ ረገመው። ሴምና ያፌትን መረቃቸው። እንደውም እግዚአብሔር በሴም ድንኳን ይደር ብሎ በሴም ድንኳን ያደረው እግዚአብሔር በኋላ ከድንግል ማርያም በተወለደ ጊዜ ከሴም ዘር ነው መድኃኒታችን ኢየሱስ ክርስቶስ የተወለደው እና ኖህ ምርቃቱን ለነሱ ሰጠ ማለት ነው። ካም ግን ተረገመ። ካም ተረገመ ሲባል አንዳንድ ሰዎች አፍሪካውያን ነን እና የጠቆር ነው በሱ ነው ይላሉ። ምንም የሚገናኝ ነገር የለውም። ይሄ ከአየር ጋር ካለንበት ቦታ ከዌዘር ጋር የሚገናኝ እንደሆነ ነው የቤተክርስቲያን አባቶች ሁሉ ያስተማሩት እንጂ መጥቆርና መቅላትን ከእርግማንና ከምርቃት ጋር የሚያገናኘው ምንም ነገር የለም። ምናልባት ምሳሌው ትንሽ ለመስማት ይከብድ እንደሆነ አላቅም። ብላቴን ጌታ ህሩይ ወልደ ስላሴ ነጭንና ቀይን ሲገልጹ ከቅማል ጋር ያመሳስለው የመሰሉ ምሳሌ ያለ ጉሃ ጽባ የሚባል መጽሐፋቸው ላይ ምንድን ነው የሚሉት? የፀጉር ቅማል እና የልብስ ውስጥ ያለ ቅማል፣ የልብሱ ነጭ ነው፣ የፀጉር ውስጥ ያለው ጥቁር ነው፣ ግን ቅማል ሁለቱም እና ይሄኛው የበለጠ እንትን ስለሚያገኘው ነው፣ ንፋስ ስለሚያገኘው ነው ብለዋል። እንደ ሳይንቲፊካሊ ፕሩፍ አይደረግ እንጂ ብቻ ጥቁርና ነጭ መሆን የክብርና እንትን አይደለም ነው። ጥቁር የሆነው ከአየር ጋር የተያያዘ ነው። ከአየር ስላችሁ አሁን የፈረንጅ ሀገር መጥቼ ብቆይ ፈረንጅ ሆናለሁ ማለት አይደለም። ግን ጄኔቲካሊ በጣም ብዙ ዓመት በመቆየት የጥቁረትና የቅላት ነገር በአጠቃላይ ዘራችን ላይ ዘረመላችን ላይ ሊፈጠር የሚችል ነገር ነው እንጂ ከእርግማን ጋር አይገናኝ። ወደ ታሪኩ ልመልሳችሁ። ኖህ የተባለው መድኃኒታችን ኢየሱስ ክርስቶስ ነው። ኖህ እርቃኑን ሰክሮ ነበረ፣ ወድቆ ነበረ እና መድኃኒታችን ኢየሱስ ክርስቶስ ጋር እንዴት ይመሳሰላል እንደዚህ ሰክሮ እርቃኑን የሆነ ከተባለ በቤተክርስቲያናችን ትምህርት እንግዲህ ክርስቶስ ሰክሯል። የሰከረው ግን መጠጥ ጠጥቶ አይደለም፣ ጠጅ ጠጥቶ አይደለም። በሰው ፍቅር ነው የሰከረው፣ በእኛ በሰው ልጆች ፍቅር ነው የሰከረው። የጠጣው ጠጅ አይደለም፣ ሞት ነው። አባቶ ብትወድሽ ይቺ ጽዋ ከኔ ትለፍ፣ ነገር ግን የአንተ ፈቃድ ይሁን እንጂ የኔ አይሁን ብሎ የተናገረ የጠጣት ጽዋ ሞት ናት። እኔ የምጠጣት ጽዋ አለች ብሎ ደጋግሞ ይናገር ነበር። እኔ የምጠጣውን ጽዋ ልትጠጡ አትችሉም፣ እኔ የምጠመቃትን ጥምቀት ልትጠመቁ አትችሉም ሲላቸው ነበር። ይህ ጽዋ ምንድን ነች? ሞት ነች። ስለ ሁላችን ፍቅር ብሎ ጠጥቶ የሰከረባት ማለት። ሰክሮ ብቻ አልቀረም፣ ራቁቱን እርቃኑን ሆነ ማለት እርቃኑን በመስቀል ላይ ተሰቀለ። ኖህ እንደተዋረደ በአደባባይ ተዘበተበት። ክርስቶስ እርቃኑን ተሰቀለ። ልጁ ካም እያየ ሳቀበት። እዩት ራቁቱን ብሎ ቀለደበት። አይሁድ በክርስቶስ ላይ እንዴት ነው የዘበቱት? እርቃኑን ሰቅለው አዋረዱት በአደባባይ። ስለዚህ ኖህ እንደሰከረ መድኃኒታችን ኢየሱስ ክርስቶስ በሰው ልጅ ፍቅር እርቃኑን በመስቀል ላይ ተሰቀለ። አይሁድ መጥተው ዘበቱበት። የእግዚአብሔር ልጅ ነኝ ይል የለ ወይ? የእግዚአብሔር ልጅ ከሆነ ራሱን ያድን ብለው ቀለዱበት ማለት ነው። እና ካም የዘበተውን ዘበት በኖህ ላይ አይሁድ በክርስቶስ ላይ ደገሙት ማለት ነው።
እርቃኑን እያዩ ዘበቱበት፣ ቀለዱበት፣ ራሳቸውን ነቀነቁበት። የሚያዩኝ ሁሉ ራሳቸውን ይነቀንቃሉ ብሎ በነቢየ እግዚአብሔር ዳዊት አንደበት በመዝሙር 68 ላይ በመዝሙር 21 ላይ እንደተናገረው ክርስቶስ እያዩኝ ራሳቸውን ነቀነቁ እንዳለው በኖህ ላይ ካም እንደዘበተው ያለ ዘበት በክርስቶስ ላይ አይሁድ ዘበቱ። ሴምና ያፌት ግን በፍጹም የአባታችንን እርቃንማ አናይም ብለው አምጥተው ሸፈኑት ማለት ነው። እና በኖህ ላይ የተደረገው በካም የተደረገው ዘበት በክርስቶስ ላይ በዕለተ ዓርብ ተደገመ ማለት ነው። በእርቃኑን እያዩ አይሁድ ዘበቱበት፣ ናቁት። የሚያዩኝ ሁሉ ይላገዱብኛል፣ ራሳቸውን ይነቀንቃሉ። የተናቀ የተጠላ ተብሎ የተነገረው በሙሉ ካም ያደረገው ነገር በክርስቶስ ላይ መደገሙን ኖህም ክርስቶስን መምሰሉን የሚያሳይ ነው። የሚገርመው ሴምና ያፌት ግን የአባታችን እርቃን አናይም ብለው ሸፍነውት ነበረ በታሪኩ ላይ። ይህም መድኃኒታችን ኢየሱስ ክርስቶስ በተሰቀለበት ዕለት አይሁድ በዘበቱበት ልክ ፀሐይና ጨረቃ ከዋክብት የአባታችንን የእግዚአብሔርን እርቃኑን አናይም ብለው መጨለማቸውን ወይም ራሳቸው መሸፈናቸውን ነው የሚያሳየው። ኢትዮጵያዊ ሊቅ አባ ጊዮርጊስ ዘጋስጫ ፀሐይ ጸልመ ወወርህ ደመ ኮነ ወከዋክብት ወድቁ ፍጡነ ፀሐይ ጸልመ ወወርህ ደመ ኮነ ወከዋክብት ወድቁ ፍጡነ ከመ ይርአዩ እርቃኖ ለዘአልበሶሙ ብርሃነ። ብርሃን ያሳያቸውን አምላክ እርቃኑን እንዳያዩ ፀሐይ ጨለመ፣ ጨረቃ ደም መሰለ፣ ከዋክብት ረገፉ ብሎ ሴምና ያፌትን በፀሐይና በጨረቃ በከዋክብት መስሎ አባ ጊዮርጊስ ተርጉሞታልና በአጠቃላይ ኖህ ያደረገውን መድኃኒታችን ኢየሱስ ክርስቶስ አድርጎታል። ኖህ አዲስ ምድርና አዲስ ሕይወት ለሰው ልጅ እንደሰጠ መድኃኒታችን ኢየሱስ ክርስቶስ ከጥፋት ውሃ አድኖን እንደ መርከብ በሰራው መስቀል ከጥፋት ውሃ አድኖን እርቃኑን ወድቆ አዲስ ሕይወትን ለእኛ ሰጥቶናል ማለት ነው። ከኖህ በኋላ የምናገኛቸው ሶስቱን አርስተ አበው ነው። አብርሃም፣ ይስሐቅና ያዕቆብን ነው። አብርሃም፣ ይስሐቅ፣ ያዕቆብ በጣም አስገራሚ የሆነ ነገረ ክርስቶስ በታሪካቸው ውስጥ በጣም በብዙ ሁኔታ እናገኛለን። በቤተክርስቲያናችን የትርጓሜ መጽሐፍ አብርሃም፣ ይስሐቅ፣ ያዕቆብ አብ፣ ወልድ፣ መንፈስ ቅዱስን ይመስላሉ ወይም ምስጢረ ሥላሴን በሶስቱ እንመስልባቸዋል። ይህ ሲባል ይገጥማል ማለት አይደለም። ምሳሌ ሁሉ ሕጸጽ አለው። አብርሃም ከይስሐቅ፣ ይስሐቅ ከያዕቆብ እንደሚበልጥ ወይም እንደሚቀድም በአብ ከወልድ ወልድ ከመንፈስ ቅዱስ ይቀድማል ማለት አይደለም። ምንም አይነት ሰቦርዲኔሽን ምንም አይነት መቀዳደም የለም። አሁን ስንጠራ አብ ወልድ መንፈስ ቅዱስ ስላለን አብ ቀድሞ ወልድ ተከትሎ ማለት አይደለም። አብርሃም፣ ይስሐቅ፣ ያዕቆብ ስንል ግን አብርሃም ስለሚቀድም ነው። በዚህ አይመሳሰሉም። ነገር ግን በጠቅላላው በአብርሃም በይስሐቅ በያዕቆብ ታሪክ ውስጥ እግዚአብሔር ራሱን ገልጿል። ይህንን በደንብ እናብራራዋለን። ይህንን ለመረዳት እንድትችሉ የአብርሃም ልጁን ይስሐቅን እንዲሰዋ እግዚአብሔር ጠይቆት ነበረ። የምትወደውን አንድ ልጅን ይስሐቅን ሰዋልኝ ብሎ ጠይቆት ነበር። የምታስታውሱ ከሆነ በጣም አስገራሚ ነው የአብርሃም እምነት። እንግዲህ አብርሃም በጣም ብዙ ዓመት ቆይቶ ታግሶ እግዚአብሔር ልጅ ይሰጠኛል ብሎ ነው በመጨረሻ ይስሐቅን የሰጠውና በ100 ዓመቱ ያገኘውን ልጁን ሰዋልኝ እረድልኝ ሲለው አብርሃም ለምንድን ነው የማርድልህ? ይህን ያህል ዓመት ያስጠበከኝ ልታሳርደው ነው ወይ ልጄን አላለም። ዘርህን እንደ ሰማይ ከዋክብት እንደ ምድር አሸዋ አበዛልሃለሁ ብለኸኝ አልነበር ወይ? ከታረደ ልጄ እንዴት ነው ዘሩ የሚበዛው አላለም። ምንም የጠየቀው ጥያቄ የለም። እንግዲህ አብርሃም በጣም የሚገርም ነው። በእምነት ነው የሚታዘዘው። ስለዚህ አብርሃም ተነሳና ይላል በጠዋት ማልዶ ተነሳና ልጁን ይስሐቅን ይዞ ወደማሳይ መንገድ ውጣ ነው የተባለው። የት እንደሆነ እንኳን አያውቅም። በጠዋት ተነስቶ አህዮቹን አስጭኖ ባሪያዎቹን ይዞ ልጁን ይስሐቅን ይዞ ሄደ። እኔ እንደው መሄዱን ከማውራታችን በፊት አብርሃም ያን ሌሊት እንዴት የሚያድር ይመስላችኋል? ለምሳሌ ልጅህን ሰዋልኝ ብሎ እግዚአብሔር ነግሮት
እስኪነጋ ሌሊቱን ምን እያሰበ ነው ሊያድር የሚችል? መቼስ ልጅ ማረድ የሚያጓጓ ነገር አይደለም። እንዴት ነው አያመነታም ወይ? ምን ብሎ ነው የሚገርመው? ለሳራ እንኳን አልነገራትም። ልጅሽን ላርደው ነው እግዚአብሔር አዞኝ ነው ቢላት፣ እንዴ አንተ ከገረድ የወለድከው እስማኤል አለ አይደል እሱን ለምን አታርድም ልትለው ትችላለች። ስለዚህ በጠዋት ተነስቶ እንግዲህ ሲጨነቅ አድሮ በጠዋት ተነስቶ አብርሃም እንግዲህ ማረዴ ካልቀረ እንደው 1-2 ሳምንት አብሬው ልቆይ አላለም። የእግዚአብሔርን ትእዛዝ ለመፈጸም ቁርጠኛ ነበር። ስለዚህ በጠዋት ተነስቶ መንገድ ጀመረ። 3 ቀን 3 ሌሊት ተጓዘ። ከዛ በኋላ 3 ቀን 3 ሌሊት ከተጓዘ በኋላ እንግዲህ እነዛም 3 ሌሊት ቀናት ውስጥ እኮ ከልጁ ጋር የሚያሳልፈው ጊዜ ስቃይ ነው። ሊያርደው ነው እየሄደ ያለ፣ ሊሞት ነው ልጁ እና ይህን እያወቀ አብሮ ከረመ። ከ3 ቀን በኋላ ሞሪያ የሚባለው ተራራ ላይ ደረሰ። የሞሪያ ተራራ ላይ ሲደርስ አብርሃም በተደጋጋሚ ልጁ ይጠይቀው ነበር፣ የመስዋዕቱ በግ ወዴት ነው እያለ ማለት ነው። በተለይ ተራራውን መውጣት ሲጀምሩ እንጨት አሸከመው፣ ርብራብ የሚሰራበት ማለት ነው። የመስዋዕቱ በግ ወዴት ነው እያለ ይጠይቅ ነበር። የመስዋዕቱን በግ እግዚአብሔር ያዘጋጃል ይለዋል እያለው የሞሪያ ተራራ ጫፍ ላይ ደረሱ። ሲደርሱ የምትሰዋው አንተ ነህ አለው። ይስሐቅ እሺ አለ። በጣም የሚገርም ነው ማለት እኔ አሁን በዚህ ዘመን ሆነን ስናየው አባት ልጁን ላርድህ ነው ቢለው ምንድን ነው የሚሆን? የማይሆን ነገር ነው። ራሱ ያስቃል። ራሱ እንኳን ላርድህ ነው ላርድሽ ነው ቀርቶ ስለት አለብኝ የሆነ ገዳም አብረን እንሂድ ቢባሉ የማይሰሙ ልጆች ባሉበት ዘመን ላይ ሆነን ስናየው በጣም ይገርማል። የይስሐቅ መታዘዝ አላመነታም። ሊሞት ታዘዘ። ከዛ ተኛ። በተኛበት ሾተሉን አንስቶ ሊያርደው ሲል ድምፅ መጣ። እግዚአብሔር የምትወደውን ልጅህን ልትሰጠኝ እንዳልሳሳህ አውቄያለሁ ብሎ ከጎን በቀንዱ በሐረግ የታሰረ ዕፀ ሳቤቅ ምንለው በሐረግ የታሰረ ቀንዱ የታሰረ በግ መጣና ያ በግ በይስሐቅ ፈንታ ተሰዋ ማለት ነው። አሁን ጥያቄው ምንድነው? እግዚአብሔር ለምንድነው አብርሃምን ልጅህን ሰዋልኝ ያለው? የመጀመሪያው ምክንያት እምነቱን ለመፈተን ወይም የአብርሃም እምነት ይገለጥ ዘንድ ነው። ግን ይህ ያው ጊዜያዊ መልስ ነው እንጂ አጥጋቢ መልስ አይደለም። ምክንያቱም እግዚአብሔር የአብርሃምን እምነት ያውቃል። አብርሃም ልጁን ሊሰዋ ፈቃደኛ እንደሚሆንም ያውቃል። ስለዚህ እግዚአብሔር የሆነ ነገር አድርጎ ቼክ አድርጎ ለማወቅ ብሎ ነው የሚለው መልስ በቂ አይሆንም። ያው መጽሐፍ ቅዱስ እግዚአብሔር እንደ ሰው የሚያወራበት መጽሐፍ ስለሆነ እንደ ሰው እናወራ እንጂ ይፈትነው ዘንድ ይታይ ዘንድ ያውቅ ዘንድ ይላል እንጂ ዋናው ምክንያት ግን እሱ አይደለም። እግዚአብሔር እየነገረን ያለው ሌላ ታሪክ አለ። ይህንን ታሪክ የምናውቀው መድኃኒታችን ኢየሱስ ክርስቶስ በተናገረው ቃል ነው። አባታችሁ አብርሃም ቀኔን ያይ ዘንድ ተመኘ፣ አየም፣ ደስም አለው ይላል። አባታችሁ አብርሃም ቀኔን ያይ ዘንድ የኔን ቀን ያይ ዘንድ ተመኘ፣ አየም፣ ደስም አለው ብሎ ክርስቶስ ሲናገር ጸሐፍት ፈሪሳውያን ተያይተው ተሳሳቁ። እንዴ አብርሃም አየኝ ትላለህ ወይ? አንተ 50 ዓመት ያልሞላህ እንዴት አብርሃም አንተን ያይሃል ብለው ሲስቁበት ክርስቶስ አብርሃም ሳይወለድ እኔ ነበርኩ አላቸው። ሲላቸው ሊገድሉት ድንጋይ ያነሱ፣ ተሰወራቸው ይላል። አብርሃም ምንድነው ያየው ነው? ምንድነው ሊገልጽለት የፈለገው? የገለጸለት ነገር አባታችን አባ ጊዮርጊስ ዘጋስጫም መልክዓ ቁርባን ላይ አብርሃም ተመነየ ተፈሳሐ ወተነበየ፣ አብርሃም ተመኘ ደስ አለው ተነበየ፣ ምስጢረ ሞትከ ክርስቶስ አመ በበግዕ ርእየ፣ በበጉ ውስጥ ባየ ጊዜ የሞትህን ምስጢር ይላል። ሊነግረን የፈለገው እግዚአብሔር ስለ ይስሐቅ በመሰዋት አብርሃም ስለሚያሳየው እምነት አይደል። እግዚአብሔር በዚህ ታሪክ ውስጥ መናገር የፈለገው ዓለሙን እንዴት እንደሚያድነው እና ለዓለሙ ምን አይነት ፍቅር እንደሚያሳይ ነው። አብርሃም አንድ ልጅህን የምትወደውን ሰዋልኝ ሲባል በተሰማው ስሜትና ባሳየው ፈቃደኝነት ውስጥ እግዚአብሔር አብ አንድያ ልጁን እስኪሰጥ ድረስ ዓለሙን ምንኛ እንደወደደ ነው ማሳየት የፈለገው። አብርሃም የሚወደውን አንድ ልጁን ማለት የሚወደው ልጁ ከሌላ ወልዶ ቢሆንም ግን የሚወደው ልጁ ይስሐቅ ነው አይደለም። ስለዚህ የምትወደውን አንድ ልጅህን ሰዋልኝ ሲባል ባሳየው ፍቅር ውስጥ እግዚአብሔር ሊያሳየን የፈለገው የራሱን ፍቅር ነው። ወርቃማው ጥቅስ የዮሐንስ ወንጌል ምዕራፍ 3 ከቁጥር 16 እግዚአብሔር ዓለሙን አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷል የተባለው ማለት ነው። ስለዚህ አብርሃም ልጁን በመስጠት ያሳየው ፍቅር የእግዚአብሔር ፍቅር ምሳሌ ነው።
ስለዚህ አብርሃም የእግዚአብሔር አብ ምሳሌ ነው። አንድያ ልጁን እስኪሰጥ ድረስ ዓለሙን የወደደውን መውደድ ለማሳየት ነው። አብርሃም ተነሳ፣ 3 ቀንና 3 ሌሊት ተጓዘ። ከዛ ሞሪያ ተራራ ደረሰ ማለት ነው። አብርሃም ልጁን ሰውቶታል ወይ ተብለን ብንጠይቅ መልሳችን ምንድን ነው? ሰውቶታል ወይስ አልሰዋው ካላችሁ ሰውቶታል፣ ግን አላረደው። ምንድን ነው ታዲያ ካላረደው እንዴት ሰዋው ይባላል ካላችሁ፣ ከቤቱ ሲነሳ ልጁን ሊሰዋው እሱ ነው። ስለዚህ ገና ሲነሳ ጭንቅላቱ ውስጥ ህሊና ውስጥ ገሎታል ወይም ልጁን አርዶታል። ልጁ ሞቷል እና አብርሃም ልጁን የተሰናበተው ከቤት ሲነሳ ነው። 3 ቀን 3 ሌሊት ከተጓዘ በኋላ ግን በ3ኛው ቀን ሞሪያ ተራራ ሲደርስ እግዚአብሔር ተዋለው። ስለዚህ ልጁን ይስሐቅን ድጋሚ ያገኘው ማለት ነው እና በአብርሃም ህሊና ውስጥ በአብርሃም ልብ ውስጥ ይስሐቅ 3 ቀን 3 ሌሊት ሞቶ ነበር። ይኸውም ለ3 ቀን ለ3 ሌሊት በመቃብር ያደረ የመድኃኒታችን የኢየሱስ ክርስቶስ ምሳሌ ያደርገዋል። ይስሐቅ አብርሃም የእግዚአብሔር አብ፣ ይስሐቅ የእግዚአብሔር ወልድ የምንለው ለዚህ ነው። ይስሐቅ ሊሰዋ ወደደ፣ ጠየቀ። አንደኛ እንጨት ተሸክሞ ነው ተራራውን የወጣው። በጣም ይገርማችኋል። በጣም የሚገርም እውነታ ልንገራችሁ። አብርሃም ልጁን ይስሐቅን የሰዋበት ተራራ ቀራንዮ ራሱ። ሁለቱም ታሪኮች የተፈጸሙት አንድ ቦታ ላይ ነው። ይስሐቅ እንጨት ተሸክሞ የወጣበትን ተራራ ክርስቶስ መስቀል ተሸክሞ ወጥቶበታል። ስለዚህ ታሪኩ ድጋሚ ነው። አብርሃም ቀኔን ያይ ዘንድ ወደደ አየም ደስም አለው የተባለው አብርሃም ያያት ቀን ዕለተ ዓርብ ነች። ክርስቶስ መስቀል ተሸክሞ እንዴት እንደወጣ ልጁ ይስሐቅ እንጨት ተሸክሞ ሲወጣ አይቶታል። በልጁ ውስጥ አይቶታል ማለት ነው። ከዛ ይዞት ወጣ። ተራራው ላይ ሲደርስ በይስሐቅ ፈንታ በጉ ተሰዋ ማለት ነው። ይስሐቅ የመለኮቱ የክርስቶስ የመለኮቱ ማለት በስጋው ሞተ፣ በመለኮት ያሆነን ሌለ። ስለዚህ ይስሐቅ የክርስቶስ የአምላክነቱ፣ ያ በግ ደግሞ የትስቢቱ የስጋው ምሳሌ ነው። በቀንዱ በዕፀ ሳቤቅ ታስሮ ነበር የተባለው። ቀንዱ እንደታሰረ ነው በጎ የመጣው። ይህ ደግሞ በታሰረ በታተመ ድንግልና መወለዱን። ይቺ ዕፀ ሳቤቅ የተባለች ወላዲት አምላክ ነች፣ ድንግል ማርያም። የድንግልናዋ ማህተም ሳይከፈት በጉን ያስገኘች የበጉ እናት ክርስቶስ ነች፣ ድንግል ማርያም ነች። እና የታሰረው ዕፀ ሳቤቅ መታሰሩ አለመፈታቱ የድንግልናዋ ማህተም ሳይፈታ የእግዚአብሔርን በግ እንዳገኘን ከሷ እንደወለደች ያሳያል ማለት። ስለዚህ ቀኔን ያይ ዘንድ ወደደ አየ የተባለው ዕለተ ዓርብ ነው ማለት ነው። አብርሃም የአብን ልጅ የመስጠት ፍቅር የይስሐቅን የክርስቶስን መስዋዕትነት አየ ማለት ነው። የብሉይ ኪዳን ሰው ሆኖ አዲስ ኪዳን ላይ አየ። እንደ አብርሃም የታደላለ። በመሰረቱ አብርሃም ምስጢረ ሥላሴን ቤት ውስጥ አይቷል። እግዚአብሔር አንድነት ሶስትነቱን ገልጾለታል። ምስጢረ ሥጋዌን በልጁ በይስሐቅ አይቷል። እንደው ነገሩን ብዬ ነው እንጂ ምስጢረ ቁርባንን በመልከ ጼዴቅ፣ ምስጢረ ጥምቀትን ዮርዳኖስን ተሻግሮ አይቷል። ምስጢረ ቁርባንን በእንትን አይቷል፣ በመልከ ጼዴቅ ሲሰጠው አይቷል። ምስጢረ ትንሣኤ ሙታንን ደግሞ በልጁ አይቷል። እና አብርሃም የታደለ ሰው ነው፣ በደንብ የተማረ እግዚአብሔር ራሱ ያስተማረው ሰው ነው አብርሃም። ስለዚህ በአብርሃም ታሪክ ውስጥ ይስሐቅ ደግሞ ታዘዘ፣ ለሞት ታዘዘ። የቀጥታ ለክርስቶስ ነው የሚሆነው። ለሞት እንኳን የታዘዘ ሆነ፣ ለመስቀል ሞት የታዘዘ ሆነ የተባለለት ከይስሐቅ በላይ ትእዛዝ የተቀበለ የአባቱ ፈቃድ ያደረገ መድኃኒታችን ኢየሱስ ክርስቶስ ነው ማለት ነው። ያዕቆብ የመንፈስ ቅዱስ ምሳሌ ነው። ያዕቆብ 12 ልጆች እንደነበሩት መንፈስ ቅዱስ በ12ቱ ሐዋርያት ላይ አድሮ እስራኤል ዘነፍስ ወይም በነፍስ እስራኤል የተባልን የኛ አባቶች ሆነዋል ማለት ነው። ስለዚህ በአብርሃም በይስሐቅ በያዕቆብ ታሪክ ውስጥ መድኃኒታችን ኢየሱስ ክርስቶስን እናየዋለን ማለት ነው። እንግዲህ የአብርሃም የይስሐቅ ያዕቆብን ካየን ወደ ዮሴፍ ታሪክ ልውሰዳችሁ። እንግዲህ አባታችን ያዕቆብ በሌላ ስሙ እስራኤል ተብሎ የሚጠራው የአብርሃምና ይስሐቅ ልጅ ማለት ነው። 12 ልጆች ነበሩት። ከ12 ልጆቹ በጣም በጣም አብልጦ የወደው የነበረው ዮሴፍ የተባለውን ልጁ ነው። ያለ ምክንያት አልወደደውም። ወደኋላ ስትሄዱ ያዕቆብ እንግዲህ 2 ሚስቶችና 2 ደግሞ ገረዶች ናቸው። ከነሱ ነው ልጅ የወለደው፣ 12ቱ ልጆች የወለደው ማለት ነው። ይህንን በተመለከተ ከክርስቶስ ጋር ከወንጌል ጋር አመሳስለን እዚሁ ቻናል ላይ ወደኋላ ሄዳችሁ ወንጌል የሚለውን ክፍል መስማት ትችላላችሁ። እሱ ላይ ጊዜ አላጠፋም እና ከ4ቱ ሚስቶቹ መሃል በጣም የወዳት የነበረችው የራሔል ልጅ ነው ዮሴፍ። ዮሴፍ ማለት ጨምርልኝ ማለት ነው። በጣም ዘግይቶ የወለደችው ነው። ከዛ እሱን ወለደች። ሁለተኛ ልጅ ብንያምን ስትወልድ
በወሊድ ሞተች ማለት ነው። ስለዚህ ያዕቆብ ራሔልን በጣም ይወዳት ስለነበር የራሔል ፍቅር ያመጣው ነው ማለት ነው የዮሴፍ ላይ ያሳየው ፍቅር እና ከ12 ልጆቹ ዮሴፍን በጣም ይወደው ነበረ። ፍቅሩን በግልጽ ነው የሚያሳየው። እንደውም በጣም ህብረ ቀለሟ ያማረች ቀሚስ አልብሶት ነበረ፣ ይወደው ነበረ። ባጭሩ መውደዱ ምን ጣጣ መጣ? ወንድሞቹ በጣም እንዲጠሉት አደረገ ማለት የበለጠ መወደዱን ሲያውቁ 11 ወንድሞቹ በጣም ጠሉት። የሚገርማችሁ ዮሴፍም አርፎ አልተቀመጠም። ዛሬ በህልሜ እናንተና እኔ ማሳ ላይ እያጨድን አየሁኝ እና የእናንተ ያጭዳችሁ ያሰራችሁት ነዶ ለእኔ ነዶ ሲሰግድ አየው እያለ በጣም የሚያበሳጭ ህልም እየመጣ ይነግራቸዋል። አንዳንዴ ህልምህን ለሰው መናገር በጣም መጥፎ ነው። ምክንያቱም ሰዎች ሊጠሉ ይችላሉ። ዝም ብለህ ህልምህን መናገር የለብህ። ይህ ህልም ስላችሁ በእንቅልፋችን የምናየውን ብቻ አይደለም። በአጠቃላይ ህልሞቻችንን፣ ትልሞች፣ ራእዮቻችንን፣ ምኞቶች፣ ለወደፊት ማድረግ የምንፈልገውን ሁሉን ነገር ስንናገር ጠላት ልናፈራበት እንችላለን። ህልማቸውን ተናግረው ሞተው የቀሩ በጣም ብዙ ሰዎች አሉ። ጠላት አፍርተው ማለት ገና ባልተሰራ ስራ ብሉፕሪንቱን ገና እቅዱን ሰምቶ ሰው ሊጠላ ይችላል። ስለዚህ ጠሉት። የዮሴፍ ህልም ደግሞ እነሱን የበታች እሱን የበላይ አድርጎ የሚያሳይ ህልም ነበር። ደግሞ ይመጣና 11 ከዋክብት ፀሐይ፣ ጨረቃ ሲሰግዱልኝ አየሁ ይላቸዋል። የበለጠ ጠሉት፣ ስለ ህልሙ የበለጠ ጠሉት ይላል። አባቱ ግን ነገሩን በልቡ ይጠብቀው ነበር ይላል። እንጃ እኔና እናትህ ልንሰግድልህ ይሆን እንዴ? ወንድሞች ልንሰግድልህ ይሆን ይልና ግን በልቡ ያሰላስለው ነበር። እንዴት አይነት ነገር ነው ይሄ ነገር ይል ነበር። ለማንኛውም ዮሴፍ በወንድሞቹ እየተጠላ ቆየ። በመሃል ለወንድሞቹ ስንቅ እንዲያደርስ አባቱ ያዕቆብ ላከው። ሲልከው ስንቅ ተሸክሞ ለወንድሞቹ ሊያደርስ ሄደ። በመንገድ እንደውም ጠፍቶ ነበር። 17 ዓመት ልጅ ነው። መንገድ አያውቅም። ጠፍቶ የእግዚአብሔር መልአክ ነው የመራው እና በመጨረሻ ወንድሞቹ ጋር ደረሰ። ወንድሞቹ ጋር ሲደርስ ህልመኛው መጣ አሉ። ያ ህልም ትሰግዱልኛላችሁ፣ እንዲህ ትሆኑልኛላችሁ እያለ የሚያልመው መጣ። እስቲ እንገለውና እናያለን የትኛው ህልም እንደሚፈጸም ብለው ዛቱ። እንደመጣ ጉድጓድ ውስጥ ጨመሩትና ምግብ መብላት ጀመሩ። እሱ ያመጣውን ምግብ ማለት ነው። ከዛ እየበሉ እያለ ጉድጓድ ውስጥ ተጥሎ ሮቤል የተባለው ወንድሙ ደብቄ ለአባቱ መልሰዋለሁና ከአባቴ ጋር ጸበኛ ነኝ፣ በዚህ ይታረቃለሁ ብሎ እያሰበ ነበር። በመሃል ግን እስማኤላውያን ነጋዴዎች በዛ በኩል ሲያልፉ አዩ። ከዛ ሲያዩ ከመሃላቸው ይሁዳ የተባለው የዮሴፍ ከ11 ማለት ነው ወንድሞች ውስጥ አንዱ ወንድማችን ነው፣ ገለነው፣ ደሙን ብንሸሽግ ምን እንጠቀማለን? ለምን አንሸጠውም? የሚል ሀሳብ አቀረበ እና የይሁዳን ሀሳብ ሁሉም ተስማሙበት። ለእስማኤላውያን በ20 ብር ሸጡት ማለት ነው። ቅዱስ ዮሐንስ ሐፂር ወይም ሴንት ጆን ኮሎቦስ ተብሎ የሚጠራው የቤተክርስቲያናችን አባት መነኮሳትን ሰብስቦ ዮሴፍን የሸጠው ማን ነው ብሎ ጠየቃቸው። ሲጠይቃቸው ወንድሞቹ አሉ። አይ አይደለም፣ ዮሴፍን የሸጠው ዝምታ ነው አለ። ምክንያቱም በባሪያ ንግድ የስጋ ዘመድ የሆነ ሰው አንዱ ሌላውን ሊሸጥ አይችልም እና ለእስማኤላውያን ኧረ ወንድሞቼ ናቸው እየሸጡኝ ያሉት ቢል ኖሮ አይገዙትም ነበር፣ ነገ ተመልሰው ሊወስዱት ይችላሉ በሚል ስጋት ማለት ነው። እና ዮሴፍን የሸጠው ዝምታ ነው ብሏል። ለማንኛውም ዮሴፍ ተሸጠ። ከዛ የዮሴፍን ህብረ ቀለሟ ያማረ ቀሚሱን ምን አደረጉ? በግ አርደው የበግ ደም ደሙን ነክረው ወስደው ለያዕቆብ ምን ይመስልሃል ይሄ ልጅ ልብስ ነው ወይ ብለው አሳዩት። ያዕቆብ ልቡ ተሰበረ፣ አለቀሰ። አዎ የልጄ ልብስ ነው፣ ልጄን አውሬ በልቶታል ማለት ነው ብሎ በከፍተኛ ሐዘን አይኑ እስኪደበዝዝ ድረስ አዘነ፣ አለቀሰ ይላል። እንግዲህ የእግዚአብሔር ፍትህ የሚገርማችሁ ያዕቆብ ሕፃን እያለ የአባቱን የይስሐቅን በረከት ለመቀበል ወይም ደግሞ ለመመረቅ የሰራት አንድ ተንኮል ነበረች። ምንድነው? የበኩር ልጁ ኤሳው ሊመረቅ መሆኑን ርብቃ ነገረችው እና ቶሎ አንተ ሂድና ተመረቅ ስትለው እሺ ብሎ በግ አርዶ ኤሳው ፀጉራም ስለነበር ደሙን ላዩ ላይ አፍስሶ ፀጉር ነስንሶ ኤሳው ነኝ ብሎ ተመርቋል።
ከዛ ከተመረቀ በኋላ የሰው ሲመጣ በቃ መርቄዋለሁ። አይነ ስውር ነበር የዛን ያይም ይስሐቅ። ድምፅ የያዕቆብ ይመስላል ግን ፀጉሬ የኤሳው ነው ብሎ መርቆታል ያዕቆብ። ስለዚህ እባክህ የቀረ በረከት አለ ወይ መርቀኝ ሲለው አይ ለሱ መርቄዋለሁ ሰጥቼዋለሁ ብሎ ለረጅም ዓመት እንግዲህ ጠላት ሆነው ቆይተዋል። ስለዚህ በጋርዶ የሰው በረከት የቀማው አባቱን ያታለለው ያዕቆብ ይችን ታሪክ ሲሰሙ ያደጉ ልጆቹ በተራቸው በጋርደው ያልሞተ ልጁን ሞተ ብለው አስለቀሱት ማለት ነው። መቼስ ለኃጢአታችን ምድር ላይ ንስሐ ስንገባ ከሰማይ ቅጣት እንድናለን። ግን እግዚአብሔር የፍትህ አምላክ ስለሆነ ምድር ላይ አንዳንድ የሰራናቸውን ነገሮች ውጤታቸውን ያሳየናል፣ ይቀጣናል ማለት ነው። ከዛኛው ቅጣት ለመዳን በዚህ መቀጣት ስለሚሻል ማለት ነው። ስለዚህ ምን እንዳረገ አባቱ ላይ አሳየው ማለት ነው። እና አምጥተው አስለቀሱት። እንግዲህ ዮሴፍ መድኃኒታችን ኢየሱስ ክርስቶስን ነው የሚመስለው። ዮሴፍ በአባቱ የተወደደ ነበረ። እግዚአብሔር አብ ስለ ክርስቶስ ሲናገር፣ ስለ ልጁ ሲናገር የምወደው ልጄ ይህ ነው ብሏል። 2 ጊዜ የምወደው ልጄ ይህ ነው ብሏል። ስለዚህ በአባቱ የተወደደ ዮሴፍ የክርስቶስ ምሳሌ ነው። ዮሴፍ ከወንድሞቹ አብልጦ ይወደው ነበረ። ወንድሞቹን የሚያበሳጭ ህልም በተናገረ ጊዜ ወንድሞቹ ሲቀኑበት አባቱ ነገሩን በልቡ ይጠብቀው ነበር ይላል። ይህንን ቃል በቃል የምናገኘው በሐዲስ ኪዳን ስለ ድንግል ማርያም። እናቱም ነገሩን በልቧ ትጠብቀው ነበር ይላል። 2 ጊዜ ድንግል ማርያም 2 ጊዜ ይታዘዛቸው ነበር፣ ነገሩን በልቧ ትጠብቀው ነበር። 70 ሰገል መጥተው ሰገዱለት፣ እጅ መንሻ ሰጡት፣ እናቱም ነገሩን በልቧ ትጠብቀው ነበር ይላል። ልክ እሱ ሰገዱልኝ አየው ሲል አይደለ በልቡ የጠበቀው ያዕቆብ። ድንግል ማርያም ደግሞ ሲሰግዱለት እያየች ነገሩን በልቧ ትጠብቀው ነበር። ስለዚህ ተመሳሳይ ነው ማለት ነው የዮሴፍ ላይ የሆነው ነገር። ዮሴፍ በ17 ዓመቱ ጠፋ ስንቅ ይዞ ሲሄድ፣ ክርስቶስም እንደምታውቁት በ12 ዓመቱ ጠፍቶ በቤተ መቅደስ ነው የተገኘው። ስለዚህ ዮሴፍም ክርስቶስም ጠፍተዋል በልጅነታቸው ማለት ነው። ዮሴፍ እንደመጣ የህልመኛ መጣ ብለው እሱን ጉድጓድ ውስጥ ጥለው እነሱ ሊበሉ ተቀመጡ ይላል። ይህ ሐሙስ ዕለት የተፈጸመውን ነገር ነው የሚያሳየን። ክርስቶስን ጉድጓድ ውስጥ ጥለው ምድር ቤት ጥለው ፋሲካ ሊበሉ ተቀመጡ ይላል። ዮሴፍ እንዲሸጥ ሐሳብ ያቀረበው ይሁዳ ነበረ። ከወንድሞቹ መካከል ከ12ቱ ማለት ነው ይሁዳ የተባለው ወንድማችን ስጋችን ነው ለምን እንገለዋለን እንሽጠዋል። አሁን ስጋችን ነው ሲል የሚወደው አይመስልም፣ ግን እንሽጠው ነው ሐሳቡ። እና በ20 ብር ዮሴፍ ተሸጠ ማለት ነው። ዮሴፍ እንዲሸጥ ሐሳብ ያቀረበው ይሁዳ ነበረ። እንግዲህ ከስሙ እንደሆነ አናቅም። ይሁዳ እንኳን መልካም ስም ነበር። ለማንኛውም ክርስቶስንም የሸጠው ይሁዳ ነው፣ ያስቆሮቱ ይሁዳ ነው። ዮሴፍ በ20 ብር እንደተሸጠ ክርስቶስ በ30 ብር ተሸጧል። ያው መቼስ ሁለቱም 30 ሊሆን አይችልም፣ ኑሮም ይወደዳል እና 1000 ዓመት አለ በመሃል እና ለማንኛውም ዮሴፍን የሸጠው ይሁዳ ነበር። ክርስቶስንም የሸጠው እንደዚሁ ያስቆሮቱ ይሁዳ ነው። ስለዚህ ዮሴፍ ላይ የሆነው ክርስቶስ ላይ ተደግሟል። ልብሱን ገፈፉት ይላል። ክርስቶስንም ልብሱን ገፈውታል። ዮሴፍ እንደተገፈፈ ክርስቶስም ተገፏል ማለት። ስለዚህ ከዛ አምጥተው ምን አደረጉ? ልብሱን ደም ነክረው ይሄ የልጅ ልብስ ነው ወይ ብለው ለያዕቆብ ጠየቁት። ያዕቆብ አይኑ እስኪጠፋ አለቀሰ ማለት ነው። አዎ ልጄ ነው አለ። አባቶቻችን የያዕቆብን ልብሱን ደም የነካውን ልብሱን የክርስቶስ የስጋው ምሳሌ ነው። ዮሴፍ ደግሞ የመለኮት ምሳሌ ነው። ዮሴፍን የመለኮት ልብሱ የስጋ ቅድም የይስሐቅን ስንተረጉም ይስሐቅ የመለኮት በጉ የስጋው ብለናል አይደል? በስጋ ሞተ በመለኮት ያሆነ። የዮሴፍን በተመሳሳይ የዮሴፍ ልብሱ ክርስቶስ የለበሰው ስጋ ምሳሌ ነው። መለኮቱ ዲቪኒቲው ደግሞ የዮሴፍ ምሳሌ። ዮሴፍ አልሞተም። የሞተው ደም የነካው ልብሱን ነው። ክርስቶስም በስጋው ሞተ፣ በመለኮቱ ሕያው ሆነ እንላለን። ሞተ በስጋ ሞተ ነው የምንለው። ስጋ ሞተ አንልም፣ በስጋ ሞተ ነው የምንለው። በስጋ ሞተ በመለኮቱ ሕያው ሆነ። ዓርብ ዕለት ስንሰግድ ስለ ክርስቶስ ዘጥመ ሞተ በስጋ ሞትን የቀመስከው ሆይ ኦ ዘጥመ ሞተ በስጋ ሞትን የቀመስከው ሆይ እንላለን። ክርስቶስ በስጋ ነው ሞትን የቀመሰው። ሞትን የቀመሰ የሚባለው ለ3 ቀን ስለሞተ ነው። የጠጣ አይልም፣ የቀመሰ ነው። ስለዚህ ዮሴፍ አልሞተም፣ ልብሱ ግን እንደሞተ ያሳያል። ክርስቶስም በስጋው ሞተ፣ በመለኮቱ ሕያው ሆነ ማለት ነው። ዮሴፍን መሞት ባሰበ ጊዜ ያዕቆብ አለቀሰ። ይህ የያዕቆብ ለቅሶ
የድንግል ማርያም ለቅሶ ምሳሌ ነው። በልቧ ትጠብቅ የነበረችው ያዕቆብ የልጁን ነገር በልቡ ይጠብቅ እንደነበር በልቧ የልጇን ነገር ትጠብቅ የነበረች ድንግል ማርያም በነፍሷ ሰይፍ እስኪያልፍ ድረስ ያዘነችው በልጇ ሞት ነው። ኢትዮጵያዊው ሊቅ በ13ኛው ክፍለ ዘመን የነበረው ርቱዐ ሃይማኖት የተባለው አባት ምን ይላል? የያዕቆብ ለቅሶ ዛሬ ታደሰች ይላል። ማለት ያዕቆብ ለዮሴፍ ያለቀሰውን ለቅሶ ደገመችው ድንግል ማርያም። ግን ደግሞ የእሷ ለቅሶ ይበልጣል። ቢያንስ ያዕቆብ 11 ሌሎች ልጆች አሉት። ድንግል ማርያም ግን ልጇ አንድ ብቻ ነው። ያዕቆብ ቢያንስ የልጁን ልብስ ሰጥተውት ልብሱን ይዞ ነው ያለቀሰው። ድንግል ማርያም ግን ልብሱን ቀደው ተካፈሉ፣ በቀሚሱ ላይ ዕጣ ተጣጣሉ። ልብሱ እንኳ እጇ ላይ አልገባም። እና የያዕቆብ ለቅሶ ዛሬ ታደሰች እያለ እንዲሁም ለሃ ማርያም የሚባል መጽሐፍ በግብረ ሕማማት ላይ ያለ የድንግል ማርያምን ሐዘን በደንብ የሚገልጽ ማለት ነው። እንደ እርሷ ያዘነ የለም፣ እንደ ልጇ የተሰቃየ የለም፣ እንደ እመቤታችንም ያዘነ የለም። እና ያዕቆብ ያዘነው ለቅሶ ያዘነው ሐዘን የዮሴፍ ሞትን አስቦ ማለት ነው። ድንግል ማርያም ስለ ልጁ ያለቀሰችው ለቅሶ ነው። ስለዚህ ዮሴፍ የክርስቶስ ምሳሌ ነው ማለት ነው። ግን ታሪኩ አላለቀም። ዮሴፍ ወደ ግብፅ ተሸጦ ሄደ። ተሸጦ እንደሄደ በጣም በሚገርም ሁኔታ ጲጥፋራ የተባለ ጃንደረባ ወይም የንጉሥ ፈርዖን የዘበኞች አለቃ ቤት ነው የገባው። እንግዲህ እግዚአብሔር ከእርሱ ጋር ስለነበር ዮሴፍ ያለ ሹመት አያድርም ይላል የቤተክርስቲያናችን መጽሐፍ። ምንድነው? በሄደበት እግዚአብሔር ከእሱ ጋር ስላለ ሞገስ ስለሚሰጠው በሄደበት ይከበራል፣ በሄደበት ይወደዳል። እና እንደሄደ እግዚአብሔር በጌታው ፊት ሞገስ ሰጠው፣ በቤቱ ሁሉ ላይ ሾመው ይላል። ተሾሞ ሳለ ግን ምን ችግር ተፈጠረ? የጌታው ሚስት የጲጥፋራ ሚስት በዮሴፍ ላይ ዓይኗን ጣለችበት፣ በዝሙት ተመኘችው ማለት ነው። እና በተደጋጋሚ ልትጥለው ሞከረች፣ ልትፈትነው ሞከረች። ዮሴፍ ግን አሻፈረኝ አለ። በመጨረሻ ግን መኝታ ቤት ውስጥ አገኘችው። መኝታ ቤት ውስጥ ስታገኘው ዛሬ አልለቅህም ብላ ያዘችው፣ ፈቃዴን ካልፈጸምክልኝ ብላ ያዘችው። ዮሴፍም ልብሱን ጥሎላት ወጣ ማለት ነው። ከዛ ልብሱን ይዛ ቀረች። ያው ካፈርኩ አይመልሰኝ ማለት ነው። ጮኸች። ጅራፍ ራሱ ገርፎ ራሱ ይጮሃል። ጮኸች። ከዛ ምንድን ነው ብለው ሲመጡ አይ ይሄ ባሪያ ጠግቦ ጭራሽ ሊደፍረኝ ሞከረ ብላ ተናገረች። ያው ነገሩ ባይዋጥላቸውም ያው እሱ ባሪያ ነው፣ እሷ እመቤት ነች፣ ምንም ማድረግ ስለማይቻል ዮሴፍ ወደ እስር ቤት ገባ ማለት ነው። እዚህ ላይ ዮሴፍን ትንሽ ማድነቅ አለብን። አንደኛ በሰው ሀገር ነው ያለው። ብዙ ጊዜ እኮ ሰው በሀገሩ እያለ የማይሰራውን ኃጢአት የሚሰራው ከሀገር ሲወጣ ነው። ተመልካች የለም ብለን ስናስብ፣ ታዛቢ የለም ብለን ስናስብ ነው። ዮሴፍ ግን ከሰው ሀገር ወጥቶ እንዴት በእግዚአብሔር ፊት ኃጢአት እሰራለሁ አለ። ከሀገር ወጣሁ እንጂ ከእግዚአብሔር ዓይን አልወጣሁም ብሎ አስተዋለ ማለት ነው። ሁለተኛ ወጣት ነው፣ ብዙ ኤክስኪውዝ ነበረው። አይ እኔ እድሜ ነው መቼስ ፈልጌው አይደለም፣ በዛ ላይ ሴትዮዋ ደግሞ አለቃዬ ነች፣ የእንጀራ ጉዳይ ነው ተብሎ እኮ ብዙ ኃጢአት ይሰራል አይደለ? የሆነ ፖዚሽን ላለማጣት፣ የሆነ እድገት ለማግኘት፣ የሆነ ጥቅም ለማግኘት። ስለዚህ ዮሴፍ በቃ ምንም ቢሆን በእግዚአብሔር ፊት ኃጢአት አልሰራም ማለት። እግዚአብሔር ላይ እኮ ሊቀየም የሚገባው የሚመስል ጊዜ ላይ ነው ያለው ማለት። እንዴት የገዛ ወንድሞቼ ሲሸጡኝ ዝም ይላል ፈጣሪ ብሎ አኩርፎ ኃጢአት በሰራ ነበር። ኧረ ፈጣሪ የለም ባለ ነበር። ዮሴፍ ግን አላለም። እንዴት በእግዚአብሔር ፊት ኃጢአትን እሰራለሁ ነው ያለው። ዮሴፍ ከዚህ ሴት ጋር ተኝቶ ቢሆን ኖሮ ብለን እናስብ። ከዚህ ሴት ጋር ተኝቶ ቢሆን ኖሮ ምናልባት ያው የውሽማ ፕሪቪሌጅ ይሰጡታል። ምግብ ታበላዋለች፣ ፍትፍት ያው እየደበቀች ልታጎርሰው ትችላለች፣ ልትመግበው ትችላለች፣ ሌላም ጥቅማ ጥቅም ታደርግለት ትችላለች። ምናልባትም እድሜ ልክ የዛ ቤት ተወዳጅ ባሪያ ሆኖ ሊቀጥል ይችላል። ግን እንደዚህም እርግጠኛ አንሆንም። ምናልባት አብራው ተኝታ የመጀመሪያ ቀን ደስ አላለኝም ብላ ደፈረኝ ብላ ብታሳስረው መቼስ አልተፈራራውም። እና ግን ከሁሉ በጣም የሚገርመው ዮሴፍ ከዚህ ሴት ጋር ተኝቶ ቢሆን ኖሮ አይታሰርም። ባይታሰር ከዛ በኋላ የተፈጸመው ታሪክ ተፈጽሞ ዮሴፍ ወደ ፈርዖን ቤተ መንግስት አይገባም ነበር። እና አንዳንዴ ዘለን የምናልፋቸው የኃጢአት እድሎች፣ ኃጢአት የመስራት እድል መጥቶልን እምቢ ስንል እግዚአብሔር የበለጠ በረከት ነው የሚያዘጋጅልን ማለት ነው። የሆነ ተርመጥምጠን እንዳንቀር ያደርገናል። እና ዮሴፍ ምናልባት ከዚህ ሴት ጋር ተኝቶ ቢሆን ኖሮ አሁን የምንተርከውን ታሪክ አንተርክም፣ ስሙንም መጽሐፍ ቅዱስ ላይ አናገኘውም ነበር ማለት። እና አንዳንድ ኃጢአት የመስራት ያለመስራት እንትን ውስጥ መንታ መንገድ ላይ ያለን ሰዎች
ሁሌ ማስታወስ ያለብን ብንወስን ይሻላል። ለጊዜው ኮስት ሊያደርገን ይችላል፣ ለጊዜው ሊያሳስር ይችላል፣ ግን የበለጠ ክብር ነው የሚያሰጠው፣ በሰማይ አይደለም በምድር ራሱ። እና ዮሴፍ እስር ቤት ገባ። እስር ቤትም ገብቶ ያው የእስር ቤቱ ተወዳጅ ሰው እሱ ሆነ፣ እግዚአብሔር ከእሱ ጋር ስላለ ህልም ይፈታ ነበረ። እና ህልም ፈቺዎች አስፈቺዎች እየመጡ ይነግሩታል። እና ሁለት ሰዎች መጥተው ህልም ነገሩት። ያው ህልሙን ዝርዝሩን ልተወውና እናንተ አንብቡት። ህልሙን ሲፈታላቸው አንተ ነገ ከ3 ቀን በኋላ ትሞታለህ የሚል ትገደላለህ፣ አንተ ደግሞ ፈርዖን ምህረት ያደርግልና ወደ ቀድሞ ስራ ትመለሳለህ። ይህ ሰውዬ የፈርዖን አሳላፊ ጠጅ አሳላፊ የነበረ ምግብ አቅራቢ የነበረ ሰው ነው እና ወደ ቀድሞ ስራ ትገባለህ አለው። የሁለቱም ህልሞች ተፈታ ማለት ነው። እዚህ ላይ በጣም የሚገርመው ዮሴፍ ህልም ፈታ፣ የሁለት ሰዎች አይደል? የራሱን ህልም ግን አልፈታም። ቅድም የነገርኳችሁ 11 ከዋክብት ሲሰግዱልኝ ያየው፣ ነዶ ሲሰግድልኝ ያየው የሚለውን ህልም አልፈታም። እግዚአብሔር የፈለገ ጸጋ ቢሰጥም ግን ደግሞ የሚያጎድል የሆነ የሚቀር ነገር አለ፣ ፍጡር ከሆንክ ማለት ነው። ዮሴፍ የራሱን ህልም አልፈታም። ቅዱስ ጳውሎስ በጥላው ይፈውስ ነበር፣ በጨርቁ ይፈውስ ነበር። እሱ ግን በሽተኛ ነበር፣ ይታመም ነበር። ምንድነው? ጸጋ ቢኖረንም ግን ደግሞ የሚጎለን ነገር እንዳለ ያሳያል። እና ዮሴፍ የራሱን ህልም ቢፈታ ኖሮ ታሪኩ ራሱ ምንም ትርጉም አይሰጥም ነበር። በማያውቀው መንገድ ሲሆን ነው የበለጠ ትርጉም ይሰጠው። እና ዮሴፍ የዚህን ሰው የህልም ፈታ። ከፈታለት በኋላ ግን ምን አለው? ነገ ወደ ፈርዖን ቤተ መንግስት ገብተ ወደ ቀድሞ ቦታ ወደ ቀድሞ ስራ ስትገባ እኔን ግን እንዳትረሳኝ አደራ አለው ይልና ምዕራፉ ያልቃል። ቀጣዩ ምዕራፍ ላይ ከ2 ዓመትም በኋላ ነው የሚለው። ያ ሰውዬ አላሰበውም። ምንድነው ይህን የሚያሳየው? እግዚአብሔር ሰው አደራ ስንል አይወድም። ሰዎችን አደራ አስበኝ ካልክ በጣም ጥሩ ልካቸውን እስክታየው ድረስ ብሎ ይተውሃል። በሰው ከመታመን ግን በእግዚአብሔር መታመን ይሻላል የተባለው ነው። እና አደራ አስበኝ አለው። ሰውየው ረሳው። ከ2 ዓመት በኋላ ግን እግዚአብሔር መልሶ ስራውን ቀጠለ። ምን አረገ? ፈርዖንን ህልም አሳየው። ፈርዖን ህልም አየ። ያያቸው ህልሞች አወኩት በጠበጥ 7 የከሱ በጎች እንትኖች ላሞች፣ ከዛ 7 የወፋፈሩ እንደዚህ አይነት በጣም ተቸገረ። ምንድን ነው አለ። ከዛ ሊያስፈታ አልቻለም። ይህን ጊዜ የፈርዖን ጠጅ አሳላፊ ትዝ ሲለው እሱ ወደዚህ ስልጣን የመጣው ዮሴፍ በፈታለት ህልም ነው። ኧረ አንድ ዕብራዊ ከኔ ጋር የታሰራለ እሱ ህልም ፈቶልኝ ነው እዚህ የመጣሁት፣ እሱ ቢፈታል ይሻላል ብሎ ለፈርዖን ጠቆመው። ዮሴፍ ከእስር ቤት ተጠራ ማለት ነው። አሁን ይህንን ዮሴፍን ያስታወሰው ጠጅ አሳላፊው ነው ማለት ይችላል? አንችልም። ለምን? 2 ዓመት ረስቶታል። ህልም አሳይቶ እንዲያስታውሰው ያደረገው እግዚአብሔር። ሰዎች ይረሱናል፣ እግዚአብሔር ነው ሊያስታውሳቸው የሚችለው። ራሱ ሰዎች እንዲያስታውሱም እግዚአብሔር ነው የሚያስታውሳቸው። ስለዚህ እግዚአብሔር መጠጋት ይሻላል ማለት ነው። ከዛ ዮሴፍ ከእስር ቤት ወጣ። በአጭር ቋንቋ ህልሙን ፈታ። እንደውም ይሄ ዲዛስተር ማኔጅመንት ወይም የክራይሲስ ማኔጅመንት፣ የረሃብ፣ የድርቅ፣ የተፈጥሮ እንትኖች አደጋዎች ሲከሰቱ እንዴት ማኔጅ ማድረግ እንዳለብን መጽሐፍ ቅዱስ ላይ የምናገኘው የዮሴፍ ለፈርዖን የሰጠውን ምክር ነው። እና የዲዛስተር ማኔጅመንት ባለሙያዎችም እንደ ሪፈረንስ የሚጠቀሙት ይህንን ምን አለው? ጎተራ ስራ፣ 7 ዓመት በደንብ አርሰህ ምርት አምርት፣ በጎተራ አከማች፣ ዓለም ሁሉ ሲራብ አንተ የዛኔ ለዓለም ሁሉ ትተርፋለህ አለው። በጣም ተደሰተ። ስለዚህ ይህንን ራስህ ስራው አለው ፈርዖን ደግሞ ማለት ነው። ይሄ ደግሞ ምንድነው? ለማኔጅመንት ስኪል አንድ ተጠቃሽ ነገር ነው። የሆነ ሰው አንድን ፕሮፖዛል ይዞ መጥቶ በትክክል ፕሮፖዛሉን ማቅረብ ከቻለ ከሱ የተሻለ ሰው የለም ያንን ነገር ለማስፈጸም። አንዳንዴ የሆነ ሰው ሀሳብ ይቀበሉና ሰዎች ሰውየውን ዞር በል ይሉታል። እንደዛ አይደረግም። ፈርዖን በዚህ ይደነቃል። ዮሴፍን ሾመው። ጸፍናት ጰናህ ወይም ደግሞ የህይወት እንጀራ ብሎ ሰየመው። በግብፅ የዮሴፍ ስም የህይወት እንጀራ ተብሎ መጠራት ተጀመረ ማለት ነው። 7 ዓመት እህል ተሰበሰበ፣ ተከማቸ በጎተራ። ከ7 ዓመት በኋላ በግብፅ ረሃብ ተነሳ፣ ዓለም ሁሉ ተራበ። ይህን ጊዜ ግብፅ ለዓለም እህል መሸጥ ጀመረች ማለት። በጣም የሚደንቀው ወንድሞቹ ምግብ ፍለጋ መጡ። ምግብ ፍለጋ ሊገዙ ወደ ግብፅ መጡ። 11 ወንድሞቹ ማለት ነው። ዮሴፍ እንዳያቸው በደንብ አንብቡት፣ በጣም አስገራሚ ነው። ጠየቃቸው አጥብቆ፣ እነማን ናችሁ? ከየት ነው የመጣችሁት? አባታችን እረኛ ነው ያዕቆብ ይባላል፣ እንደዚህ አሉት።
ስንት ናችሁ? 11 ነን፣ አንድ ቤት የቀራል አሉ። 12 ነን፣ አንድ ቤት የቀራል አሉ። ማለት ከዮሴፍ በኋላ ልጅ ተወልዷል ማለት ነው። ቤት የቀራለ ብንያም ማለት ነው። ለምን ይዛችሁት አልመጣችሁም? አይ ሌላ አንድ የሞተ ወንድም አለን እና በሱ ስላዘነ አምኖ አይተውም፣ በዛ ምክንያት ነው ብለው ተናገሩ። እናቱ የሞተችበት አሉ። እንግዲህ ዮሴፍ የእናቱን ሞትም በዛው ተረዳ። አጥብቆ ጠያቂ የእናቱን ሞት ይረዳል አይደል? ከዚህ በኋላ ዮሴፍ ራሱን አልገለጸላቸውም፣ አላወቁትም። ስሙም አለባበሱም አድጓልም በእድሜ አላወቁትም። ብዙ ፈተናቸው ወንድሞቹን እና የገዛ ሞቱን ነገሩት ማለት ነው። ከብዙ ምልልስ በኋላ ብንያምን ይዛችሁ ነው አላቸው። ብንያምን አስቀረዋለሁ ብሎ አስጨነቃቸው። በገበታ ራሱ የሚገርመው ገበታ አቅርቦ አብሯቸው እየበላ መሀል ላይ እያያቸው እንባው ይመጣ ነበር እና ወጥቶ አልቅሶ ተመልሶ ይመጣ ነበር። መጨረሻ ላይ ግን እኔ ወንድማችሁ ዮሴፍ ነኝ ብሎ ራሱን ገለጠ። የግብፃውያንን አክሊል ዘውዱን አውልቆ እጁን ኑ ንኩኝ፣ ዳሱኝ፣ ወንድማችሁ ነኝ አላቸው። በጣም ደነገጡ። ወደ ሀገራችሁ ሂዱ፣ ያዕቆብን ይዛችሁ በቃ አጠቃላይ ዘመዶቻችን ሁሉ ይዛችሁ ወደዚህ ነው አላቸው። 72 ሆነው ወደ ግብፅ መጡ ማለት ነው። ሄደው ምን ይላል ነገሩት፣ ልጅህ ዮሴፍ አልሞተም ብለው ለያዕቆብ ነገሩት። ያዕቆብም ይላል የዮሴፍን ወታደሮች እና ሰረገላ ባየ ጊዜ የነፍሱ ሕይወት ታደሰች ይላል። እንደ አዲስ ሕይወት። ቅድም ሐዘን ብለን አልነበረ? ያዕቆብ ልጄ ሞተ ብሎ ስለ ዮሴፍ ሞት ያዘነው ሐዘን የድንግል ማርያም የዕለተ ዓርብ ሐዘን ነበረ። የዮሴፍን በሕይወት መኖር በሰማ ጊዜ የነፍሱ ሕይወት የታደሰችበት ደስታ ደግሞ ድንግል ማርያም ስለ ልጇ ትንሣኤ የምትደሰተው ደስታ ነው። እመቤታችን በሞቱ እንዳዘነች ሁሉ በትንሣኤው እጅግ ተደስታለች። የነፍሷን ሕይወት የሚያድስ ደስታ ያገኘችው ትንሣኤ፣ የክርስቶስ ትንሣኤ፣ የልጇ ትንሣኤ ነው። በነገራችን ሁሉም እንግዲህ የጌታ በዓል እኮ የድንግል ማርያም የተወለደበት የወለደችበት ነው። የሞተበት ልጇን የሞተው፣ የተነሳበት ልጇን የተነሳው እና ያዕቆብ የተደሰተው ደስታ እመቤታችን ምንኛ ደስ ብሏት ይሆን በትንሣኤው እንድንል ያደርገናል። ስለዚህ ተነስተው ወደ ግብፅ መጡ። 72 ሆነው በታላቅ ክብር ተቀበላቸው። ያዕቆብን ወስዶ ከፈርዖን አጠገብ ሁሉ አሳየው ማለት ነው። አባቴ ነው ብሎ አስተዋወቀው። እስራኤላውያን በግብፅ በታላቅ ክብር መኖር ጀመሩ ይላል። አንድ ነገር ላንሳና ወደ ዋናው ትርጉም እመጣለሁ። ያዕቆብ ሲሞት እንግዲህ ዮሴፍ ወንድሞቹ በአጠቃላይ 72 ሰዎች ወደ ግብፅ መጡ፣ መኖር ጀመሩ። ከዚያ ያዕቆብ ሞተ። ያዕቆብ ሲሞት የተፈጸመው ነገር በጣም ያስገርማል። የዮሴፍ 11 ወንድሞች ልክ ያዕቆብ ሲሞት አንድ ነገር አስጨነቃቸው። ይኸው ምንድን ነው? ወንድማችን ሸጠነዋል፣ ብዙ መከራ አድርሰንበታል፣ ባሪያ አድርገነዋል እና ከአባቱም ለይተነዋል እና ቂም ሳይዝ መቼስ አይቀርም። አሁን ምንም አላለንም እንጂ ቂም ይዟል እና የማይቀጣን አባታችን በሕይወት ስላለ ነበረ። አሁን አባታችን ሲሞት ግን በደንብ የልቡን ሊያደርስብን ይችላል ብለው ፈሩና ምን አሉት? አባታችን እኮ ከመሞቱ በፊት አንድ ኑዛዜ ተናዟል አሉት። መጥተው ምን ብሎ ተናዘዘ አላቸው። ሲላቸው አይ እንደው አደራህን እኔ ከሞትኩ በኋላ እነዚህን ልጆች አንድ ነገር እንዳታደርጋቸው፣ እንዳትቀጣቸው፣ እንዳትበቀላቸው ብሎሃል አሉት። ይህንን ሲሉት ዮሴፍ አለቀሰ። እንዴት እንደዚህ ታስባላችሁ? እናንተ እኮ አይደለም የሸጣችሁኝ አለ። በጣም የሚገርም ንግግር። እናንተ አይደለም የሸጣችሁኝ፣ ለሕዝቡ በረሃብ ጊዜ ምግብ ሊያዘጋጅ ወደዚህ የላከኝ እግዚአብሔር ነው አለ። አይገርምም? የእኔ መሸጥ እናንተ በክፋት አደረጋችሁት፣ እግዚአብሔር ግን ለመልካም አሰበው። ለካ ዓለም ሲራብ እኛ በረሃብ እንዳናልቅ ብሎ ነው ይህንን ቀን እንዳሳልፍ ብሎ ነው ወደዚህ ያመጣኝ እና እግዚአብሔር ነው ያሰበው። አባ ጊዮርጊስ ዘጋስጫ በሰዓታቱ ላይ ዘምስለ ዮሴፍ ዘተሰይጠ ከመ ይስፍር ሲሳይ ለሕዝቡ ቅዱስ 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 እግዚአብሔር፣ ቅዱስ ቅዱስ እግዚአብሔር ከዮሴፍ ጋር የተሸጠ ለሕዝቡ እህል ሊሰፍር ይላል። ስለዚህ እግዚአብሔር ምግብ ሊሰፍር ከዮሴፍ ጋር አብሮ የተሸጠው እግዚአብሔር ነው እና ለዚህ ቀን ነው ያሰበው አላቸው እና አዘነ። እንዴት ይቅር ማልላችሁ ይመስላችኋል ብሎ ዮሴፍ አዘነ ይላል። ልመልሳቸው ወደኋላ። እንግዲህ እያወራን ያለነው ስለ መድኃኒታችን ስለ ኢየሱስ ክርስቶስ ነው።
ዮሴፍ የክርስቶስ ምሳሌ ነው። ወደ ግብፅ መሄዱ ክርስቶስም ወደ ግብፅ ሄዷል አይደል? በስደት የክርስቶስን ስደት ይመስላል ወደ ግብፅ መሄዱ። ልጄን ከግብፅ ጠራሁት የተባለውም ያው ለክርስቶስም ለእስራኤልም እስራኤል ሕፃን ሳለ ወደድኩት ልጄን ከግብፅ ጠራሁት ነው የሚለው ቃሉ። እስራኤል በቁጥር 72 ሳሉ ወደድኳቸው ልጄን ግብፅ ሆኜ ጠራሁት። እስራኤላውያንን ወልደ ዘበኩሬ የበኩር ልጄ የምላቸውን እስራኤልን ግብፅ ሆኜ ጠራኋቸው ማለት ይሆናል። ከግብፅም ወደ አገራችሁ ግቡ ብዬ ጠራኋቸው ማለት ይሆናል። ስለዚህ እስራኤል ሕፃን ሳለ ጠራሁት የተባለው ማለት ነው 72 ሆነው። ይህ ግን የተፈጸመው ለክርስቶስ ክርስቶስ ወደ ግብፅ መሄዱን ያሳያል። ዮሴፍ የጲጥፋራ ሚስት ትፈትነው ነበረ፣ ልትጥለው ማለት ነው። በዝሙት ልትጥለው ትፈትነው ነበረ። የዚህ ዓለም ገዢ ዲያብሎስ ባለሟል የሆነች ወዳጅ የሆነች ሞትም ክርስቶስን እንደ ጲጥፋራ ሚስት ትፈልገው ነበር። ክርስቶስን ለማግኘት ሞት ስንቴ ሞከረች። የጲጥፋራ ሚስት ዮሴፍን እንደተመኘችው ሞት ክርስቶስን ገና ከተወለደ ጀምሮ አይደል እንዴ በሄሮድስ አድራ ስታሳድደው የነበረው። ሞት እኮ ፈልጎታል ክርስቶስን። ሰይጣን እኮ ከዚህ ተወርወር ሲለው ነበር። ከዚህ ራስህን ጣል ያድናሃል፣ መላእክቱን ላንተ ያዝልሃል ሲለው ነበር። ክርስቶስ እኮ እስከተሰቀለበት እስከ ዕለተ ዓርብ ድረስ እስከሞተበት ድረስ ሞት ብዙ ሞክሯል እሱን ለመግደል ለመሳብ፣ ሞት እሱን ለማሸነፍ ማለት ነው። በጣም ብዙ ጥረት አድርጓል። ሊወግሩት ድንጋይ ያነሱ ከመካከላቸው ተሰወራቸው ይላል እና ሞት ብዙ ሞክሯ እጇ ላይ አልገባ ብሏት ነበር። ልክ ዮሴፍን የጲጥፋራ ሚስት እየተመኘችው እንዳላገኘችው ማለት ነው። በመጨረሻ ግን የጲጥፋራ ሚስት ዮሴፍን ብቻውን መኝታ ቤት ውስጥ አገኘችው። ክርስቶስንም ሞት መኝታ ቤት ውስጥ አግኝቶታል። ምንድን ነው መኝታ ቤት ካላችሁ፣ ሞት ምንድን ነው በመጽሐፍ ቅዱስ ሲገለጥ አንድ ቃል አለ፣ እንቅልፍ ተብሎ ነው። ለምሳሌ ወዳጃችን አልዓዛር ሞቷል ለማለት ወዳጃችን አልዓዛር ተኝቷል። አንቀላፍተው ስላሉት እንዳታዝኑ፣ እግዚአብሔር ከእንቅልፍ እንደሚነቃ ተነሳ። እንቅልፍ የሚለው ስለ ሞት ነው። ስለዚህ ሞት እንቅልፍ የሚባል ከሆነ መቃብር ደግሞ መኝታ ቤት ይሆናል ማለት ነው። ሞት እንቅልፍ ነው፣ መቃብር መኝታ ቤት ነው። ስለዚህ ዮሴፍን የጲጥፋራ ሚስት መኝታ ቤት ውስጥ እንዳገኘችው ክርስቶስንም ሞት መቃብር ውስጥ አገኘችው፣ በመኝታ ቤት በተመሰለ ማለት ነው። ዮሴፍን ብቻውን ስታገኘው ፈቃዴን ካልፈጸምክልኝ ብላ የራሷ ልታደርገው ያዘችው። ልብሱን ጥሎላት ወጣ። መድኃኒታችን ኢየሱስ ክርስቶስም ለሞት መግነዙን ጥሎ ነው የወጣው። ጨርቁን ይዛ ተዋረደች ማለት ነው። ዮሴፍን ጨርቁን ይዛ እንደ ጮኸች ሞት ወይ መውጌት አለ ተብሎ ሞት የተዋረደውና መግነዙን ብቻ ነው መያዝ የቻለው ሞት ክርስቶስን ሊይዝ ሞት ይዘው ዘንድ አልቻለም ይላል። ሞት የተዋረደበት ቀን የጲጥፋራ ሚስት የተዋረደችውን ውርደት ክርስቶስ በመቃብር መግነዙን ጥሎ ወጥቶ ሞትን አዋርዶታል ማለት ነው። ያ ሞት የሞተበት ቀን ነው የሚባለው። የጲጥፋራ ሚስት እኮ የሞተችበት ቀን ነው። ሪጀክሽን አሁን ለሴት እሷ ደረጃ ላለች የተከበረች የተወደደች ያው ውበትም ሊኖራት ይችላል። ተመርጣን መቼስ የባለስልጣን ሚስት የሆነችው እና እምቢ መባል ውርደት ነው። ሞትም ተዋረደ በክርስቶስ። ጨርቁን ይዞ ቀረ፣ በቃ ጮኸ። ከዛ ምን አለች? ቀባጠረች። ሊደፍረኝ ነበረ፣ እንዲያርጎ ነበረ። ሞትስ ምን ያልቀባጠረው አለ? አውሬ በልቶት ነው? ሌቦች መጥተው ደቀ መዛሙርቱ ሰርቀውት ነው? ሞት እኮ ቀባጠረ። ተዋረዳ በክርስቶስ ማለት ጨርቅ ይዞ ነው መቅረት የቻለው። ጨርቅ ይዞ ነው መቅረት የቻለው። ስለዚህ ዮሴፍ የክርስቶስ ምሳሌ፣ የጲጥፋራ ሚስት የሞት ምሳሌ። በጲጥፋራ ሚስት ላይ የወረደው ውርደት ክርስቶስ ሞትን ማዋረዱን ሞትን መግደሉን ያሳያል። ከዚህ በኋላ ዮሴፍ በእስር ቤት ውስጥ ነበረ። ሁለት ወዳጆች አፈራ። እነዚህ ወዳጆች ህልም አለሙ። አንደኛው ወደ ሞት፣ አንደኛው ወደ ህይወት ሄደ። ክርስቶስም መስቀል ላይ ሁለት ወዳጆች አፍርቶ ነበር። ያ ሁለቱም ወዳጆቹ ባይሆኑ መጨረሻቸውን ስታየው አንደኛው ወደ ሞት፣ አንደኛው ወደ ህይወት ነው። ዛሬ ከኔ ጋር በገነት ትሆናለህ የተባለ የቀኙ ወንበዴ ነው። የግራ ወንበዴ ደግሞ ያው ተሳድቦ ወደ ሲኦል ወርዷል። ከኔ ጋር በገነት ትሆናለህ የተባለው የቀኙ ወንበዴ ነው። ያው በጨረሻ ላይ ዮሴፍም እሱም አንድ ቤተ መንግስት ነው የገቡት አይደል? ስለዚህ ከኔ ጋር የሚለው በኋላ ተፈጽሟል፣ ቢዘገይም ተፈጽሟል ማለት ነው። አንድ ቤተ መንግስት ውስጥ ተገናኝተዋል። ወንድሞቹ ሲመጡ ሲጠይቃቸው አንድ ወንድም ነበረን ሞቷል ብለው ነገሩት። አንድ ወንድም ነበረን ሞቷል ብለው ነገሩት። የዮሴፍን ሞት ለዮሴፍ አረዱት።
ይህ ደግሞ የሉቃስ ወንጌል ምዕራፍ 24 ላይ የኤማውስ መንገደኞች ለክርስቶስ የክርስቶስን ሞት ነግረውታል። አልሰማህም እንዴ? በኢየሩሳሌም እንግዳ ነህ እንዴ? በሰውና በእግዚአብሔር ፊት በስራውና በቃሉ ብርቱ ነቢይ ስለነበረው ስለ ናዝሬቱ ስለ ኢየሱስ ነው። እኛም ይቤዠናል ብለን ተስፋ አድርገን ነበር፣ ይኸው ሰቅለው ከገደሉት 3 ቀን ሆነ ብለው አዝነው የክርስቶስን ሞት ለክርስቶስ ነግረውታል። የዮሴፍን ሞት ወንድሞቹ እንደነገሩት ማለት ነው። ዮሴፍ ወንድሞቹን አብሯቸው ይበላ ይጠጣ ነበረ። እንባውን እየወጣ ማለት እንደማያውቃቸው ይሆን ነበር፣ ግን ደግሞ ያለቅስ ነበር። ይሄ የክርስቶስን የፍቅሩን ጥልቀት ነው የሚያሳየው። ሲቀጣን ደስ እያለው ይቀጣን ይመስላችኋል? በኃጢአት ስንወድቅ እግዚአብሔር እኮ ደስ አይለውም። ከገበታው ወጥቶ አልቅሶ ይመለስ ነበር ዮሴፍ። ክርስቶስ እኛ እንደዛ ነው የሚያየን። በነገራችን ላይ አይደለም አሁን ድርሳነ ሰንበት የሚባል መጽሐፋችን ላይ እያዘነ እያለቀሰ ይፈርዳል ይላል። ማለት እግዚአብሔር የምህረቱ ብዛት ለቁጣ አይፈቅድለትም። መዓቱ የራቀ ምህረቱ የበዛ የሚለው ለዚህ ነው። ቁጣው ለጥቂት ጊዜ ነው፣ ምህረቱ ግን ለዘላለም ነው እና የእግዚአብሔር ምህረት የሚያሳይ ነው። ኑና ንኩኝ እኔ ነኝ ወንድማችሁ ነኝ አለ። ዮሴፍን ወንድሞቹ ከድተውት ነበር አይደል? ከድተው ጥለውት ነበረ፣ ለሌሎች አሳልፈው ለአሕዛብ ሰጥተውት ነበር፣ ግን አልተቀየማቸውም። ክርስቶስስ በመከራው ቀን ጥለውት አልሄዱም? አላውቀውም ብሎ ጴጥሮስ 3 ያልካደውም፣ ይሁዳ ገንዘብ አውጥቶ አልሸጠውም፣ ተቀብሎ አልሸጠውም። እግሬ አውጪኝ ብለው ነው የጠፉት። አንድ እኮ በመከራው ቀን አጠገቡ የተገኘው ዮሐንስ ብቻ ነበር። ማንም አጠገቡ አልነበረም። ግን ከትንሣኤ በኋላ ሲያገኛቸው አብራችሁኝ እንዳልበላችሁ እንዳልጠጣችሁ በመከራ ቀን አብራችሁ እንዴት አትሆኑም? ክፉ ቀን የማትሆኑኝ አትሆኑኝም አላለ። መቼ አነሳባቸው ጌታ? አላነሳባቸውም እኮ ጭራሽ። እንዲህ የት ነበራችሁ 3 ቀን ሙሉ አላለ። ኑ እዩኝ ዳሱኝ ነው ያለው። እጃቸውን ወደ ቁስሉ አስገቡ፣ ደስም አላቸው ነው የሚለው። ዮሴፍ እጆቹን ዘርግቶ እንዳሳየ እጆቹን እወቁኝ እንዳለ ከበድ ይላል መቼስ። እና ጌታም ችንካሩን ያሳያቸው እና ቁስሉን አይተው ደስ አላቸው ይላል። በጣም የሚገርም ቃል ነው። እኛ ቁስሉን አይተን ነው ደስ የሚለን። በነገራችን ላይ ቁስሉን አይተን ቤተክርስቲያን ሕማሙን ችንካሩን ቁስሉን አይታ ትደሰታለች። አሁን ቁስል ምኑ ደስ ይላል? የሚፈውስ ቁስል ስለሆነ ነው። እንትን ነው በእርሱ ቁስል እኛ ተፈወስን ይል የለም። ስለዚህ ቁስሉን አይተው ደስ አላቸው። የዮሴፍ ወንድሞች ወንድማችን ብለው ነክተው የተደሰቱትን ደስታ እኛ ከትንሣኤ በኋላ በቤተክርስቲያን እንደሰተዋለን ማለት ነው። ከዚህ በኋላ በጣም የሚገርመው እንትን አሉ፣ ፈሩ። በኋላ ቢበቀለንስ ጠብቆ ብለው ደግሞ ፈሩ ይላል። ከዛ ሲነግሩት አዘነ። እንዴት ይቅር አይለንም ብላችሁ ታስባላችሁ አለ። ይህ ማለት እኛ አንዳንዴ እግዚአብሔር ይቅር አይለንም ብለን እናስባለን በነገራችን ላይ። እና አለቀሰ ዮሴፍ። ክርስቶስ ያለቅሳል በነገራችን ላይ። ይቅር አይለንም ብለን ከማሰባችን በላይ የሚያሳዝነው ነገር የለም። እግዚአብሔር አንዳንዴ እኮ ንስሐ ገብተንም አሁን እንደው በቃ ምረኝ ይሆን ብለን እናስባለን። እኛ ለራሳችን ይቅርታ ማድረግ አንችልም። እሱ ይቅር እላለው ባለው መንገድ ሄደን ራሱ ንስሐ ገብተን ማረን ብለ ነው፣ ግን የሚምረኝ አይመስለኝም እንላለን። እኛ ለራሳችን ምህረት ማድረግ ያቅተናል። የእሱ ምህረት ከኛ በላይ ስለሆነ ማለት ነው። እኛን ከኛ በላይ ስለሚወደን እግዚአብሔር ምህረት ያደርጋል እና አዘን፣ እንዴት ይቅር አይሉኝም? እና ክርስቶስም የሚያዝነው ከኃጢአታችን በላይ ይቅር አይለንም ብለን ማሰባችን ነው ማለት ነው። እና ቤተክርስቲያናችን የዮሴፍን ታሪክ ከክርስቶስ ጋር ታገናኘዋለች። ወይን ጠጅ የምትጠጡ ስለ ዮሴፍ መከራ ለማታዝኑ ለእናንተ ወዮላችሁ የሚል ቃል አለ። ሰሙነ ሕማማት ላይ ይነበባል በእኛ ቤተክርስቲያን። ምንድን ነው? ስለ ዮሴፍ መከራ ለማታዝኑ ለእናንተ ወዮላችሁ ማለት የክርስቶስ መከራ ነው። በመጠጥ በጠጅ በምግብ ጥጋብ አይደለም የምናከብረው፣ እያለቀስን ነው። ስለ ዮሴፍ መከራ እናዝናለን የተባለው ስለ መድኃኒታችን ስለ ኢየሱስ ክርስቶስ የተነገረው ነው ማለት ነው። ዮሴፍ በክርስቶስ ይመሰላል።